የሆነ ዜማ ነገር ምናምን ነገር ያስተምሩኛል ያችን እንትን እላለሁ ከዛም በኋላ ጳጳሱ ፊት ቀርቤ ያችን የሸመደድኳትን ነገር አነበንብለታለሁ በል ከዛሬ ጀምሮ ካህን ሆነሃል ይለኛል አያችሁ በዚህ መልኩ ነው በቃ አንተ የሚጠበቅብህ የሆነ ሽምደዳ ነው አንተ ነህ የምትመርጠው እንጂ እግዚአብሔር አይደለም የሚመርጥ አንተ ነህ ያንን ነገር የምታደርገው እንጂ በእግዚአብሔር ምርጫ አይደለም የመጽሐፍ ቅዱሱ ክህነት ግን ስናየው የሚመርጠው ራሱ እግዚአብሔር ነው የሚለው ልክ እንደ ብሉይ ኪዳን አይነት ስርዓትም ያለው ነው ይህ አሁን ከብሉይ ኪዳን ስርዓት ጋር ላመሳስልላችሁ አሁን ለምሳሌ የብሉይ ኪዳን ስርዓት የምታስታውሱ ከሆነ የተለየ ልብስ ይለብሳሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ካህናትም ደግሞ ስትመጡ ልብስ አላቸው የተለየ ልብስ በሚቀድሱበት ሰዓት የሚለብሱት በፍትሐት በሚያደርጉ ሰዓት የሚለብሱት የተለየ ልብስ አላቸው በአዲስ ኪዳን ደግሞ ስትመጡ እንደዚህ አይነት ስርዓት አታገኙም እንደዚህ አይነት ልብስ ለብሳችሁ እንደዚህ አይነት ነገር አድርጋችሁ የሚል ስርዓት አታገኙም ሊቀ ካህናት ክንፈ ገብርኤል የጻፉት መጽሐፍ አንድ መጽሐፍ አላቸው ስርዓተ ቤተክርስቲያን የሚል እና በዛ እንትናቸው ካህናት ስለሚለብሱት ልብስ በደንብ ዝርዝር ያስቀምጣሉ በቃ እንደዚህ አይነት ልብስ ነው መለበስ ያለበት በእግዚአብሔር ፊት ለመቅረብ ብለው እንትን ይላሉ በአዲስ ኪዳን ግን እኛ የአዲስ ኪዳን ካህናት ወይም ደግሞ እውነተኛው ክርስቲያኖች ምንድነው ልብሳችን የተባለው ክርስቶስን ለብሳችኋል ነው የተባልነው እኛ ልብሳችን መንፈሳዊ ነው ውጫዊ አይደለም ውስጣዊ ነው ውስጣችን ለብሷል እግዚአብሔር እንደ ድሮ ውጪን ማየት አቁሟል ምክንያቱም ጥላው አልፎ አካሉ ስለተገለጠ አካሉ ስለመጣ ልክ እንደ ብሉይ ኪዳኑ ልብስ አይደለም ውጫዊ ልብስ አይደለም የምንለብሰው ውስጣችን በክርስቶስ ኢየሱስ እንድንለብስ ነው በቃ የቀረብንበት በእግዚአብሔር ፊት ድፍረት ያገኘንበት ኤፌሶን 2:13 ላይ እናንተ ግን በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ በክርስቶስ ደም ቀርባችኋል ነው የተባለው እነዚህ ካህናት በነገራችን ላይ እንትንም ናቸው መካከለኞችም ናቸው መካከለኛ ናቸው መካከለኛ ማለት በሰውና በእግዚአብሔር መካከል ያሉ አስታራቂዎች ሁለቱ ኪዳናት የሚለው መጽሐፍ ላይ ቴዲ አንብቦት ይሆናል ገጽ 109 ላይ ካህንነት መንፈሳዊ አገልግሎት ነው ሰውን ወደ እግዚአብሔር የሚያቀርብ ከእግዚአብሔር የተገኘ ስጦታ ነው ይላል ሰውንና እግዚአብሔርን የሚያቀራርብ መካከለኛ የሆነ ነው ይላል መጽሐፍ ቅዱስ እንደዛ ይላል መጽሐፍ ቅዱስ መካከለኛችን አንድ ነው የሚለው ካህንን ሰውንና እግዚአብሔርን የሚያገናኘው መካከለኛው አንድ ነው የሚለው እንጂ ብዙ የሆነ ነገር ስለሸመደዱ ዜማ ስለሸመደዱ እየቀረቡ ሰውንና እግዚአብሔርን የሚያገናኙ የሚባሉ የሉም እንደዚህ አይነት እንትን የላቸው ሌላው በብሉይ ኪዳን የነበረው ካህን አገልግሎቱ መስዋዕትን ማቅረብ ነበር መስዋዕትን ያቀርብ ነበር መስዋዕትን የሚያቀርበው ደግሞ ለኃጢአት ስርየት ነው ልክ በአዲስ ኪዳንም ደግሞ የኦርቶዶክስ ክህነትን ስታዩት ደግሞ ያንን ኮፒ አድርጎ የብሉይ ኪዳኑን ስርዓት ኮፒ አድርጎ ተመሳሳይ ነገር ያደርጋል ምንድነው ሲባል መስዋዕት እናቀርባለን ይላሉ መድሎተ ጽድቅ የሚባለው መጽሐፍ ላይ ገጽ 161 ስታነቡት የኢትዮጵያ ኦርቶዶክስ ተዋሕዶ ዲያቆን የጻፈው ማለት ነው ኢየሱስ ክርስቶስን ካህናት ቅዳሴ በቀደሱ ቁጥር እንደሚሰውት መልአክም ደግሞ መጥቶ እንደሚያርድላቸው ኢየሱስ ክርስቶስን ጌታችንን ይቅር ይበላቸውና በእውነት በጣም ነው የሚቀፈው ማለት ነው ይሄንን ባየሁት ቁጥር ባሰብኩት ቁጥር የሚቀፈኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ኢየሱስ በየቅዳሴው እየመጣ ሕፃን ሆኖ ይገደላል የሚለው
ይሄ የክህነት ትምህርታቸው እንዴት እንደሚቀፍ ይመጣና በጻሕል ላይ ይቀመጣል ወይም ደግሞ ሳህኑ ላይ ይቀመጣል ይላል። ሳህኑ ላይ ይቀመጣል ጌታ ኢየሱስ። ከዛም በኋላ ካህኑ በጻሕሉ ላይ እጁን ሲያኖርና ሲቀድስ ወይም ደግሞ ሲፈትተው ይላሉ። ሲፈተፍተው ቢሉ ይሻላል። ከዛ ጌታ ኢየሱስ ልክ እንደ ሕፃን ልጅ ሆኖ ከሰማይ ይወርድና ጻሕሉ ላይ ይተኛል። ወንዶ ጻሕል ማለት ሳህን ማለት ነው። ሳህኑ ላይ ይተኛል። ሕፃን ልጅ ሆኖ ራቁቱን ይተኛል። ከዛም በኋላ መልአክ ይመጣና ጌታ ኢየሱስን ያርደዋል። ሎቱ ስብሐት ማለት አሁን ነው። እውነት የሆነ ስናገረው ራሱ ቀፈፈኝ። በእያንዳንዱ በየቤተ ክህነቱ በየቤተ ክርስቲያኑ በኦርቶዶክስ ቤተ ክርስቲያን በእያንዳንዱ ቅዳሴ በተደረገ ቁጥር ጌታ ኢየሱስ እየመጣ ይገደላል፣ ይታረዳል ብለው ነው የሚያምኑት። ከባድ ቀፋፊ ትምህርት ማለት ነው። ይታረድና ከዛም በኋላ እጃቸው የካህናቶቹ እጃቸው በኢየሱስ ክርስቶስ በደሙ ይርሳል፣ ይረሰርሳል። ይህን ሲናገሩ ራሱ እንዴት በቃ የሆነ እየጎመጁ ነው። ይሄ የደም ጥማት ልክ አይሁድ ጋር እኩል የደም ጥማት ያለባቸው ካህኑ በእጁ በኢየሱስ ክርስቶስ ደም ይረሰርሳል። ምን ስለሆነ? ጌታ ኢየሱስ መጥቶ ስለተገደለ ማለት ነው። ልክ እንደዚሁ በብሉይ ኪዳን እንትን እንዳደረገው መስዋዕት ያቀርቡ እንደነበረው እንደዚሁ አሁንም ደግሞ መስዋዕት እናቀርባለን ብለው ነው የሚያምኑት። በዚህም ደግሞ የኃጢአት ስርየት ማድረግ እንችላለን ይላሉ። እዚሁ ሁለቱ ኪዳን መጽሐፍ ላይ የክህነተ ሐዋርያት ስልጣን ፍጹምነት ኃጢአተ ምዕመናንን ማስተሰረይ ብቻ ሳይሆን የእርሱን ቅዱስ ስጋና ክቡር ደም እየፈተቱ ለመመን ማቅረብ ነው ይላል። ስለዚህ ኃጢአትም የሚያስተሰረዩ ናቸው በእግዚአብሔር ፊት የሚሉ ነው ብለው ነው የሚያስቡት። በአዲስ ኪዳንስ እንግዲህ ከጴጥሮስ በላይ ሰው አለ ወይ? ከጴጥሮስ በላይ እንደው ክህነት ተሰጥቷል፣ ለየት ያለ ክህነት ለሰዎች ተሰጥቷል ከተባለ ከጴጥሮስ በላይ የሚሆን የለም። የሐዋርያት ሥራ ምዕራፍ 8 ላይ ጠንቋዩ ሲሞን መጥቶ ጴጥሮስን እንግዲህ እግዚአብሔር ይቅር እንዲለኝ ለምንልኝ ሲለው ምንድን ነው ያለው? ጴጥሮስ እለምንልሃለሁ እግዚአብሔር ይፍታህ አላለውም። ቆይና ልባርክህ እና መስቀል ይዣለሁ ላሳልምህና እግዚአብሔር ይፍታህ ምናምን አላለውም። ማይሰራ ኃጢአት እግዚአብሔር ይፍታህ ምናምን ብሎ አላከውም። ሂድና ኃጢአትህን እግዚአብሔር ይቅር ይልህ እንደሆነ ለምን ያለው። ራስ ለምን ቀጥታ። እኔ መካከለኛ አይደለሁም፣ እኔ ኃጢአት ማስተሰሪ መካከለኛ አይደለሁም ያለው። ኃጢአትን ይቅር ይልህ እንደሆነ እግዚአብሔርን ሄድና ለምን አለ እንጂ ና በል 4 ሱባኤ እሰጥሃለሁ 40 ስገድ 100 ምናምን ስገድ በል መንፈስ ቅዱስን ነውና ያሳዘንከው እንደው ላንተማ 1000 ነው ማሰግድህ። አንዳንዱ ካህን እንደውም በጣም የሚጠላው ምዕመን ካለ በጣም ብዙ ስግደት ይሰጠዋል። 2000 ምናምን እንትን ማያበላው ከሆነ እየጠራ ትንሽ አረቄ ማያጠጣው ከሆነ ውስኪ ማይሰጠው ከሆነ እንትንም ዳቦ ምናምንም እየቆረሰ ማይሰጠው ከሆነ የሚያናደው ከሆነ በል አንተ በጣም የከባድ ኃጢአት ነው ይለዋል። ከባድ ኃጢአት ነው በል 4000 ስገድ ይለዋል። ስትራፖ ያስይዘዋል ማለት ነው። ሰውየውን ከስራ ራሱ ያስቀረዋል። በጣም የሚወደው ከሆነ ደግሞ በል እኔ ጾምልሃለሁ እኔ እሰግድልሃለሁ ይላሉ። የሚወደው ከሆነ ደግሞ ትንሽ የሚያቀርበው ምናምን ከሆነ እየጠራ ምሳም ቁርስም ምናምን የሚጋብዘው አይነት ሰው ከሆነ ደግሞ ካህኑ እኔ ጾምልሃለሁ እኔ እሰግድልሃለሁ ይለዋል። እውነተኛ ታሪክ ነው የምነግራችሁ። ነገራችን ላይ እውነተኛ ታሪክ ነው የምነግራችሁ፣ እየቀለድኩ አይደለም። እኔ ያየሁትን ነው የምነግራችሁ። እኔ ግድ የለም አንተ አትጹም፣ ገብረ ማርያም ገብረ ኢየሱስ እኔ ጾምልሃለሁ ግድ የለም እኔ እሰግድልሃለሁ አንተ አትስግድ ችግር የለም ተባብለው ይወሳሰዳሉ፣ የራሳቸው ይወስዳሉ። እንደዚህ ይሄን ያህል ነው በቃ በህዝቡና በእግዚአብሔር መካከል ቁመው እግዚአብሔርን ልክ የሚፈቅዱላቸው እግዚአብሔርን የሚያግዱት የሚፈቅዱት ለሰው ሆነው ያሉት ማለት ነው።
መካከለኛ ራሳቸውን አድርገው። መጽሐፍ ቅዱስ እንደዚህ አይነት ስርዓት አልሰጠንም። እንደው በትንሹ ለሙታን እስከ መጸለይ ለሙታን ይጸልያሉ። የሊቀ ስልጣናት ሀብተ ማርያም ወርቅነህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት የሚለው መጽሐፋቸው ላይ ለሙታን ወገኖቻችን የመታሰቢያ ለኃጢአት ስርየትም የሚያሰጥ ጸሎት ይደረጋል ይላሉ። ለኃጢአት ስርየት ለማን? ለሞተ ሰው የኃጢአቱን ሊያስተሰርይ ተሰብስበው ሬሳውን ከበው እንደውም አንዳንዴ እርግማን ሁሉ ይራገማሉ። ጸሎት ሊያደርጉ ተሰብስበው እርግማንም ይራገማሉ። ለይሁዳ የተባለውን ርስቱን ይውሰድበት ይጥፋ ምናምን የሚለውን ሁሉ በግዕዘኛ ይደግሙበታል። ህዝቡም አሜን ይላል። ሬሳውን ከበው ማለት ነው። ፍትሐት ፈተው ሊያስወጡት ከሲኦል እነማን? እነዚህ ዜማና የሆነ ነገር ሸምድዶ መጥቶ ማለት ነው። መጽሐፍ ቅዱስ ግን እንደዚህ አይነት ነገር አናገኝም። የሉቃስ ወንጌል ምዕራፍ 16 ላይ በእኛና በእናንተ መካከል ታላቅ ገደል አለ ነው ያለው አብርሃም። ባይኖር እኮ አብርሃም ምን ፈልጎ ነበር ማለት ነው? ባይኖር ችግር የለውም ብትመጣ ደስ ይለኝ ነበር፣ ግን አንችልም፣ እኛም ወደ እናንተ መምጣት አንችልም፣ እኛም ደግሞ እናንተም ደግሞ ወደኛ መምጣት አትችሉም ነው ያለው አብርሃም። እንዴ አብርሃም ለዛ ሰው እኮ ያዝኖለታል እኮ ያዝንለታል። አብርሃም ማስወጣት ያልቻለውን ከሲኦል እዚህ የሆነ ግዕዘኛ ሸምድጄ ስላነበነብኩ አስወጣዋለሁ ብሎ ማለት በጣም ከባድ እኮ እንትን ነው፣ ድፍረት ነው። ብቻ ላለማስረዘም መጽሐፍ ቅዱስ ሁላችንንም የኃጢአትን እንትን ስለ ሐዋርያት አፖስቶሊክ ሰክሰሽን ስለሚለው ወደኋላ ደግሞ እናወራበታለን። ለጊዜው በዚህ ልጨርስ። ተባረኩ። ቴንኪዩ ብራዘር። እንደዚህ በመረጃና በእውቀት ሲወራ እንዴት ደስ ይላል። ኦኬ እንግዲህ ሌሎችም ወንድሞች በዚህ ጉዳይ ላይ ትናገራላችሁ። መጽሐፍቶች አሉ ዛሬ ብቻ ገልጠን የማንጨርሳቸው። ይህንን ርዕስ ግን ጌታ ይረዳናል። ቴዲዬም አንተ ጋር ባለ መረጃ ተዘጋጅበት። እንዳንዬም እንደዚህ ዳግሻም ከኑም ካለህ በደንብ ተዘጋጅበት። እኔ ጋር ወደ 3 መጽሐፍቶች አሉ። ሌሎችም በዚህ ጉዳይ ላይ የሚናገሩ መጽሐፍቶች ይኖሯችኋል ብዬ በደንብ ገምታለሁኝ፣ ደግሞ ማምናለሁ። ይህን ነገር በደንብ አድምተን ነው የምንናገረው ማለት ነው፣ የእውነት ለመናገር እና ከዚህኛው ቀጥሎ በዚህ ማለት ነው። በዚህኛው ኦኬ ያኛው መጽሐፍ ቅዱሳዊ መሆኑ መጽሐፍ ቅዱሳዊ አለመሆኑን ካሳየን በኋላ ህዝቡ የሚሰማ ስለሚሰማ ዩቲዩብም ላይ ስለሚቀመጥ ኦኬ ታዲያ አሁን ባለንበት በአዲሱ ኪዳን በሚሻለው ኪዳን ውስጥ የአዲስ ኪዳን ካህናት እነማን ናቸው ታዲያ? የኦርቶዶክሱ ካህናት ክህነታቸው መጽሐፍ ቅዱሳዊ አይደለም ብላችሁ ካላችሁ ታዲያ በአዲስ ኪዳን ካህን የለም ወይ ብሎ የሚል ጥያቄ ህዝቡ ዘንድ ቢያጭር ተገቢ ነው ብሎ የሚለውን ነገር እናነሳለን። መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይመልሳል? ምን ይላል? የአዲስ ኪዳን መጽሐፍት ስለ ክህነት ምን ብሎ ያስተምራል? ካህናት ታዲያ እነማን ናቸው? ያንንስ ከማን ተቀበሉት ብሎ የሚለውን እናያለን ማለት ነው። ስለዚህ ግን ይሄኛውን በደንብ አድምተንበት ከተናገርን በኋላ ነው ወደዛኛው የምንመጣው። በተከታታይ በዚህ እንቀጥልበታለን። ከቻላችሁ እዚህ ያላችሁ ወንድሞች እንደ መቼም ቤት በምትከፍቱ ሳለ እንደነ ወንድምነት አይነቶች ወንድሜ መልካሙ ከከፈትክ በዚህ ርዕስ ላይ ቤት ከከፈትክ እንመጣለን የሚመጡ ከሆነ ማለት ነው። እና ቤት ግን ወንድምነትም እንዳንየም ስላለ አሁን የከፈትኩ ስላለ በተለይ አንዳንዴ ብትመጣ መልካም ነው ማለት ጦርነቱ አሁን ምንድነው እንደሰሙ እያዩኝ እንደዛ እየመሰልኳቸው እኔ በእድሜ የሚሆን በእውቀትም በተለያየ ነገር ራሴን አምኜ ፕሮቴስታንትን ለማስደሰት ኦርቶዶክስን ለማናደድ የሚል ባህሪም ማንነትም የለኝም። ላመንኩበት ነገር ዋጋ ከፍላለሁ። በፊትም እየከፈልኩ ነው የምኖረው። አይገናኝም እኔ ጋ እና ምንድነው አሁን የጀመርኩት የምስራችን ወንጌል በጣም ተያይዘን ባይለኛው ይታወቀኛል። እንዴት የእግዚአብሔር መንፈስ በጣም እኔ እንጂ አሁን እኮ ራሴንም ማወቅ አቅቶኛል። ምንድን ነው የተፈጠረው በህይወቴ ላይ? ምን አይነት ለውጥ ነው ማለት የእግዚአብሔር መንፈስ ምን ማለት ለራሴ እየደነቀኝ ነው ማለት
በጣም ትሁትም አድርጎኛል። የሁሉ ስድብ የሁሉ መዓት አሁን እሑድ ቀን በቤተ ክርስቲያን ፋዘር በሚያገለግልበት ንስሐ አባት ሰብስበው የማውገዝ ፕሮግራም አላቸው። ችግር የለውም። ከልቤ የማይወጣ ኢየሱስ ክርስቶስን ከሰው ብርቅ ምንም የሚደንቀኝ ነገር የለም። ግን ሊያዝኩት ነገር ከምሬ ነው። እኔ የእግዚአብሔር መንፈስ በጣም በኃይለኛው እየሰራ ስለሆነ ከምር ተያይዘን መስራት አለብን። በቃ ለዚህ ነገር እስከ ህይወት መስዋዕትነት ከፍላለሁ ብዬ ቆርጬ እስከተነሳው ድረስ በጸሎት በተለያየ ነገር እኔ ከሃይማኖት ከወይንም ከእንትን አይደለም ጉዳይ። በቃ ትልቅ ስራ የወንጌል ስራ መሰራት አለበት ብዬ ስለማምን እየመጣን ለሰዎች አስፈላጊውን ሆነ ትናንት እንደውም በብዙ ማለት ሰሞኑ ጥሩ ነው እያቀረብኩ ያለሁት። ይህንንም አጠናከር ብንቀጥል አሁን እያየሁ ነው በሌላ ሞባይል ሰሙ ልክ እውቀት እንዳለው ሰው የሆነ ነገር ይለፈልፋል። እንግዲህ ከኔ ጋር አንድ ቀንም ቁጭ ብሎ የማያወራ ሰው ነው እና ምን ልል ነው፣ ጠንከር አድርገን ቤተክርስቲያን በጣም ሚሊዮን ህዝብ ይፈልገዋል። ቤተክርስቲያንም ውስጥ ያሉ በብዙ ጎኑ እግዚአብሔር ይመስገን አንዳንዱም ደውሎ በቃ በርታ ተያይዘን ግን እዚህም ያለውን ነገር እንላለን ብለዋል። እግዚአብሔር ሊረዳን ነው። እንግዲህ ሪቫይቫሉ እግዚአብሔር ካለ በእኛ ዘመን ቢነሳና ኦርቶዶክስ ተዋሕዶ ወደ ወንጌሏ ተመልሳ ሌሎችንም ይዛ ወደ ዓለም የምትወጣበት ጊዜ ሩቅ አይመስለኝም። ስለዚህ እየመጣችሁ እኔ ጋም እኔም እመጣለሁ፣ እንያያዝ ነው። ሌላ ምንም አላማም እቅድም ምንም ፕሮግራም የለኝም። ማለት ማንም እንደሚያስበው አላስብም፣ ጉዳይም አይደለም። ላመንኩበት ነገር ግን ችግር የለብኝም። ስለዚህ ዛሬ በኋላም እከፍታለሁ፣ ሌሎችም እየመጣን እንያያዝ። በቃ እኔ እግዚአብሔር መንፈስ በኃይለኛው እኔ ለራሴ ገርሞኛል። ማለት ምንድን ነው የተፈጠረብኝ በህይወቴ? ማለት አሁን የምናገረውን ሁሉ እኮ አንዳንዴ አላውቅም ምን እንደተፈጠረ አላውቅም። መጽሐፉም ራሱ የወንጌል የፍቅሩ የክርስቶስ የፍቅሩ መንፈስ በመንፈስ ቅዱስ ፈሰሰ የሚለው ነገር በቃ ዝም ብሎ ይፈስብኛል። እየሆነ ያለው ነገር ለእግዚአብሔር እንተወውና እንበርታ። ትልቅ ሪቫይቫል እየተነሳ ነው። በጣም እስኪደንቀኝ እስኪገርመኝ ለራሴ እኔ ፈንጂ አብካኝ አይደለሁም። ፈንጂ አብካኝ ከስህተቱ ላይ መለስ ይችላል። ፈንጂ የሚያበክን አንዴ ከፈነዳ ፈነዳ ነው። እኔ አሁን እየሆነብኝ ያለው የእግዚአብሔር መንፈስን ምን እንዳደረገኝ አላውቅም። ማለት ምንድን ነው የሚሆነው? እውነት ዝም ብሎ ይፈሳል። እውነት ነው የምናገራት በሙሉ እውነት ነው። ስለዚህ መንፈስ ቅዱስ በህይወቴ እየተናገረ ነው እሱ እንጂ እኔ አይደለሁም። እኔን ካያችሁኝ ከብዙ ጎን ከታች ጀምሮ ብታዩኝ በስህተት በኃጢአት በብዙ ነገር ድካም ያለብኝ ነው። አሁን ግን የእግዚአብሔር መንፈስ እየተናገረ ነው፣ እኔ አይደለሁም። ስለዚህ እንዲያዝ የሚ በጣም ቴንኪው። ቤት ምንትን ያው አንተ ቤት ደግሞ መምጣት እዛ ቤት አደጋ ነው፣ ግን ተያይዘን እንቀጥላለን። እግዚአብሔር ይመስገን። በጣም አመሰግናለሁ ይህችን ጊዜ ስለሰጠኝ። እሺ ቴንኪው ወንድሜ፣ መልካሙ እናወራለን በውስጥም ወደዚህ ደረጃ ላይ ከደረስክ እንደዋወል፣ በውስጥ ቴክስት እንደራረጋለን። እውነት ነው፣ ፈንጂ አምካኝ ብቻ ነው ከስተቱ የማይማረው እንጂ ሌላ ከስተቱ ይማራል። በእርግጠኝነት ከልጅነት ጀምሮ የቀመስከው እግዚአብሔር ፍቅር በክርስቶስ ኢየሱስ በልብህ የፈሰሰ ያ እውነት አለ። ሌሎች ውስጥም ያ እውነት አለ። ያው ሀሳባቸው ሲካሰስባቸው ብሎ እንዳለ ቅዱስ ጳውሎስ የምድራዊ ነገር የስጋ ነገር ከመንፈሳዊ ነገር ጋር እየተጋጨባቸው ካልሆነ በስተቀር እየሰማናቸው እኮ ነው። አንዳንዴም ጠጥተው የሚሆኑ ሳይጠጡ ዙሪያቸው ጭልምልም ሲልባቸው በሰዎች ማጀብ ውስጥ ሆነው የክርስቶስ ፍቅር ናፈቀኝ እያሉ ሚዲያ ላይ እኮ ሲያለቅሱ እያየናቸው ነው። ጠረኑ ናፈቀኝ ጌታ እያሉ ማለት ነው። በምንም አይነት መልኩ አይወጣም። በተቀመጡበት ካፌና ሬስቶራንት ውስጥም ሲያለቅሱ ሁሉ ጭምር አይተናቸዋል። ካሜራ ከፍተው ምን እንደሆንኩ አላውቅም፣ ግን በጣም ብለው ሲያለቅሱ ሁሉ አይተናል። እና እነሱ ላይገባቸው ይችላል፣ እኛ ግን ይገባናል። እና በመንፈስ ቅዱስ በልባችን የፈሰሰ የክርስቶስ ፍቅር ያ ነው። እና ያንን ደግሞ በፍጹም ሰው ሕሊናውን ካልጣለ በስተቀር ዲናይ ሊያደርገው አይችልም። አንተ ወንድማችን ነህ። በባለፈው በተሳሳትክበት ላይ በጌታ ፊት ጨርስ። ወንድሞችንም ደግሞ በጌታ ያመኑትን ወንድሞችና እህቶችንም ይቅርታ መጠየቅ ባለበት ነገር ላይ ጠይቅ። ወንድማችን ነህ፣ የተባረክ ክርስቶስ ኢየሱስ በደሙ የገዛህ ነህ። የተለያየ ሊሆን ይችላል እንጂ እኛም በየመንገዳችን እኮ በአንድም በተዘዋዋሪ መንገድ የተሳሳትንባቸው የተጸጸትንባቸው ጊዜዎች ነበሩ እና ዌልካም ነው ብለን የምንለው ቴንኪው። በውስጥ እናውራ፣ እዛ እንመጣለን። የወንጌል ልብ ካላቸው ሰዎች ጋራ ለማገልገል አላማ ካላቸው ሰዎች ጋራ ለማገልገል ወደኋላ ወደፊትም
አንልም ለማለት ነው። ቴንኪው ወንድማችን። ኦኬ ዳግሻ ትችላለህ? ለአንተ ቅድሚያ ስጠህ፣ ከዛ ለቴዲዬ፣ ከዛ እንደዚህ ለወንድምነት ለዳንዬ እንደዚህ አድርገን ለቤካም ለእህትዬም ሰጣታለሁ። ዳግሻ ትችላለህ? ስራ ቦታ ላይ እንዳለ አውቃለሁ። እሺ አንደርከቨር ከየት ነው? ሰላም ላንተ ይሁን። ሰላም ለሁላችሁም። ደህና ነኝ። ከየት ቤተ እምነት ነው? ብዙ ዲቴል አለው እምነቴን ከመናገሬ በፊት ማለት እንዴት ዲቴል? ብዙ ጊዜ መጥቼ የሆነ ነገር ሼር ለማድረግ ፈልግ ነበረ። ያው ብዙ ሰው ለመቀበል ይከብደዋል። በሆነ ምክንያት የሆነ ጊዜ ሞትን አይቼ ነበረ። ለተወሰኑ ጊዜያት ሞቼ ከሞት በኋላ ነፍሴ ከህይወት የተነጥላ የሆነ ኤክስፒሪየንስ ነበረኝ። ተደብቄም ሶሻል ሚዲያ ላይ መወጣበት ምክንያት አንዳንድ ነገሮች ከጀርባ እየተሰሩ ሪሰርች ከሚሰሩ ካምፓኒዎች ጋር የሆነ ቤተ እምነት ከየት ነው ያልኩህ? ወንድማችን ምንም እምነት የለ ከማንም ጋር ምንም እምነት ሳይሆን የባህል ተውሶ ነው ያለኝ። ኦኬ እሺ። ስለዚህ ከዚህ ዛሬ ካነሳነው ርዕስ ጋር የሚገናኝ አይደለም ያንተ ሀሳብ። በሌላ ጊዜ ላይ ምናልባት ለኤቲስቶች ምናምን ነገር ሀሳብ በምናቀርብ ኤቲስት አይደለሁም። በሃይማኖት ደረጃ ኦርቶዶክስ ነው የምከተለው ኢትዮጵያዊ ስለሆንኩ እኮ። ስለዚህ እምነት ታዲያ እንደው ብዬ ስልህ ለምን እምነት የለኝም ትለኛለህ? ኦርቶዶክስ የኢትዮጵያ ኦርቶዶክስ እምነት ተከታይ ነህ ማለት ነው። ሃይማኖቱን የምከተልበት ሃይማኖተኛ ስለሆንኩ ሳይሆን የራሴ ምክንያት ስላለኝ ነው፣ ካለኝ ኤክስፒሪየንስ ተነስቼ። ስለዚህ እምነት ምንድን ነው ብሎ አሁን እንደኔ ለጠይቀ ሰው እምነቴ ምንድን ነው ብለህ የምትለው? እምነቴ እግዚአብሔር ብቻ ነው አምላክ። የኦርቶዶክስን ሃይማኖት ታዲያ ለምንድን ነው መጠለል የፈለግከው? ወይ የኦርቶዶክስን ሃይማኖት ለመጠሪያነት ለምንድን ነው የፈለግከው? ከባህልና ከታሪክ ከማህበራዊ ህይወት ጋር እኔን የሚያስተሳስረኝ ነገር ስለሆነ ነው እንጂ ከእምነት ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነውን ታምናለህ? በአንድ አምላክ እግዚአብሔር ብቻ ነው የማምነው። እሺ ከቅድስት ድንግል ማርያም ማን ነው የተወለደው? ኢየሱስ ክርስቶስ። እሱ ማን ነው? እግዚአብሔር ነው ወይስ ማን ነው? እሱን ነው የምልህ። አሁን ይህንን መልስ ቀጥታ ከመመለሴ በፊት ኖ አይ በመጀመሪያ መልስንና ከዛ ማብራሪያው ላይ ከፈለግ ትቀጥላለህ። ኢየሱስ ከድንግል የተወለደው ክርስቶስ ኢየሱስ ማን ነው? በአንተ ባለህ መረዳት የኦርቶዶክስ እምነት ተከታይ ነኝ ብለሃል። ግን ደግሞ የኦርቶዶክስን እንደው ለመጠሪያነት እንጂ የምፈልገው እኔ ግን ሌላ አይነት ነገር አለኝ ነው ያልከው። ስለዚህ ኢየሱስ ክርስቶስ ማን ነው? ኮንቨርሴሽኑን በማኒፑሌሽን መንገድ አይደለም መቀጠል እንፈልገው። ሌላ ሰዓት መምጣት ካለብኝ ሌላ ሰዓት መጣለሁ እንጂ ይሄ አሁን እናንተ የያዛችሁት የሃይማኖት ጎራ መያዝ ነው። ያ ነገር ደግሞ እኔ ካየሁት ኤክስፒሪየንስ፣ ከህይወት ኤክስፒሪየንስ፣ ከነፍስ ኤክስፒሪየንስ ጋር ማች ስለማያደርግ ሜይ ቢ በሌላ መንገድ ልመጣ እችላለሁ እንጂ ልከህልኝ አይደል? ገስት ልከህልኝ ነው አይደል ያስገባው? ትክክል ነው። ርዕሱን አይተህ በርዕሱ ላይ የምትናገር መስሎኝ ነው። ምክንያቱም ኦርቶዶክሳውያን ክህነታቸው መጽሐፍ ቅዱሳዊ ነው ብሎ የሚል ጥያቄ ስለሆነ ያቀረብነው ርዕስ እሱን መሰረት አድርገህ ልትመልስልን የፈለክና ገስት የላክልኝ ስለሆነ ነው ያስገባው። ከገባ በኋላ ግን የኦርቶዶክስ ሃይማኖትን ለመጠሪያነት እንጂ የምፈልገው ከባህልና ከአንዳንድ አኳያ የምግባባበት ነገር ስላለ እንጂ ከእምነት አኳያ ግን አትግባባበትም ማለት ነው። ስለዚህ እኔ እንደ ትናንት በባለፉት ዘመኔ ማለት ነው በኦርቶዶክስ ቤተክርስቲያን እንደነበረ ሰው ኢየሱስ ክርስቶስን ኦርቶዶክስ አምላክ ነው ብላ ታምናለች። አንተ ታምናለህ እንደዛ? አሁንም ያንን መልስ መመለስ እችላለሁ ከሃይማኖታዊ አንግል፣ ግን ያንን ማድረግ አልፈልግም። እኔ በነፍስ ሁላችንም በስጋ ነው፣ በስጋና በእምነት ነው ብዙ ነገሮችን ኤክስፒሪየንስ የምናደርገው ምድር ላይ። ህይወታችን ነፍሳችን ግን ከስጋችን ከተለየች በኋላ ያለው እውነት ሌላ ነው። ሪያሊቲው ብዙ ነገሮችንም ደግሞ አይናችንን ተገልጦ እውነትን እናያለን። ስለ ነፍስ እንደዚህ እናድርገው። ማን የፈጠረህ አንተን? አምላክ። የአምላክ ማን ነው ስሙ? ያንን አምላክ በስጋ ብዙ ሰዎች እግዚአብሔር፣ አላህ፣ መሳያ ብለው የሚጠሩት የሁሉም በላይ አንተ ማን ነው ብለህ የምትለው? ሰዎችን ተዋቸው። አሁን ባለበት ቋንቋና ባህል አንጻር እግዚአብሔር የሚለው ስም ይሰጠዋል። አሁን በአንተ ማለት ነው አይደል? እኔ ባለሁበት ባህል፣ አገርና ቋንቋ
እግዚአብሔር ተብሎ ያ አምላክ የሁሉ የበላይ እግዚአብሔር ተብሎ ስም ይሰጠዋል ምድር ላይ። በየትኛው ባህል? አንተ ባለበት ባህል በየትኛው ባህል? በኢትዮጵያ። የኢትዮጵያ ባህል ስንት አይነት ባህል ነው ያላት ኢትዮጵያ? ኢትዮጵያ ብዙ አይነት ባህል አላት። አንተ ከየትኛው ባህል ውስጥ ነህ? በየትኛው ባህል ላይ ነው እግዚአብሔር ብለው የሚጠሩት? ኢትዮጵያ ብዙ ባህሎች አሏት። ከዛ ባህል በየትኛው ባህል ላይ ነው እግዚአብሔር ተብሎ የሚጠራው? አዎ ኢትዮጵያ ውስጥ ባህል የሚባለው ማንም ጎሳ ተደራጅቶ ተስማምቶ የፈጠረው በየትኛው ባህል ነው ያልኩ። የኢትዮጵያ ባህሎችን አይደለም። አይ ነው ወንድም ኤርሚያስ፣ እንደዚህ ኮንቨርሴሽኖችን ለመቀጠል ትንሽ ይከብዳል። በቃ ለምንድን የከበደህ? ነው ከብዶኝ አይደለም። ይኸውልህ ነገሮችን ግልጽ ለማድረግ እንዲረዳን ያለው ስለከበደ ነው። ይከብዳል ብለህ ያልከው ስለከበደ ነው አይደለም። ለመረዳት እንዲቀል በማለት ነው። አቅልልኝ ከሆነ ላቀልልህ እችላለሁ። ያውም ከርዕስ ማለት ነው። አቅልልኝ ከሆነ ላቀልልህ እችላለሁ። በአንተ በኢትዮጵያ ውስጥ ባለ ባህል እግዚአብሔር ይባላል አልከኝ። ኢትዮጵያ ውስጥ ስንት ባህል አለ ብዬ ስልህ ብዙ ባህል አለ አልከኝ። በየትኛው በባህል አይደለም ዲፋይን ያደረግኩት። እሺ ታዲያ የአምላክ አንተን የፈጠረ አምላክ ማነው ስሙ? ወንድሜ ተናግሬ እንድጨርስም እድል ስጠኝ። እኔ ቤቱ መልእክት ስላለው ሰው ስለሚረዳ ብዬ ስላመንኩ ነው ጠብቄ የገባሁት። ዛሬ መጀመሪያ አይደለም፣ እንደ አጋጣሚ ቶሎ ገባው እንጂ ችግር የለም። አሁን ያ የፈጠረ አምላክ ስሙ ማን ነው ያልኩ? እግዚአብሔር ባለን ቋንቋ በምንድን ነው እግዚአብሔር መሆኑን በምንድን ነው ያወቀው? እግዚአብሔር መሆኑን መጽሐፍ ቅዱስም መረጃውን በቂ አያቀርብም። ተፈጥሮ እኔ ራሴ ሰው ማንነቱ ዓለም በራሱ የማይክደው በምንድን ነው ያወቀው ነው ያልኩ? በስራው። እሺ በስራው ቀለል አድርግልኝ። ኦኬ በስራው አይደል? ከስራው አንዱ አንተ ነህ ወይስ አይደለም? ነኝ። አንዱ አንተ የማን ስራ ነህ? ስራውን ብቻ ሳልሆን ጥበቡም ነኝ። የጠየቅኩ መልስልኝ። ከስራው አንዱ አንተ ነህ። አዎ። ስለዚህ አንተን የሰራህ ማነው ስሙ? እግዚአብሔር ነው ያልከኝ አይደል? እግዚአብሔር በእኔ ቋንቋ እኮ። በአንተ ቋንቋ ነው ወይስ በኢትዮጵያ ባህል ነው? ባህሉን ተው። ባህሉ በጣም ናሮ ነው። ቀደም ባህል ነው ብለህ ስላልከኝ ነው። ቀደም ባህል ቋንቋ በአንተ ቋንቋ ነው ወይስ በኢትዮጵያ ባህል ነው እግዚአብሔር ነው ብለህ ያልከኝ? ያ እንደዚህ በመቆራረጥ ባናወራ ደስ ይለኛል። ምክንያቱም ቀደም እግዚአብሔር በባህላችን ነው አልከኝ፣ አሁን ደግሞ በእኔ ቋንቋ አልከኝ። ቀደም በኢትዮጵያዊነት ባህል አልከኝ፣ አሁን ደግሞ በእኔ ቋንቋ አልከኝ። ይሄ ሰራኝ ብለህ ያልከው እግዚአብሔር ብለህ ያልከው በማን ቋንቋ ነው እግዚአብሔር ነው ተብሎ የተጠራው ነው እያልኩ ያለሁት? በሀገር በማህበረሰብ በቋንቋ እኛ የምንገልጸው እግዚአብሔርን በምንለው ቃል እሱን እግዚአብሔር ነው የምልህ። ናሮ ለማድረግ አይደለም። በባህል አይደለም እግዚአብሔር የሚገመተው፣ በሀገርም አይደለም። ግን እኛ የምንገልጽበት ስሙን ኬት አገኘው? እግዚአብሔር ብሎ የሚለውን ስሙን ኬት ነው ያገኘው? ለመጀመሪያ ጊዜ ይህን ስም ለአምላክ የሰጠ አገር ወይ ሃይማኖት ወይ ባህል? እግዚአብሔር የሚለው ቃል የካራክተሩ ዲስክሪፕሽን ነው። ምን ማለት ቃሉ? የምን ቃል ነው? ከኢትዮጵያ ብሔር ብሔረሰቦች ውስጥ የምን ቃል ነው ቃሉ? አማርኛ። እግዚአብሔር ማለት አማርኛ ማለት ነው። ላይሆንም ይችላል። ቅድም ለዛ ነው ያልኩት። እንደ ማህበረሰብ ቅድም ማህበረሰብ አይደለም ብለሃል ነው አልከኝ። ከዛ ደግሞ ስጠይቀኝ እንደኔ ነው እንጂ እንደ ማህበረሰብ አይደለም አልከኝ። እግዚአብሔር ማለት አማርኛ ቋንቋ ነው ብለኸኛል። ቆይ አድምጠኛ እንዴ። እንደዚህ ማውራታችን ጊዜ ሰጥቼ ነው እያወራ ያለሁት። እግዚአብሔር ማለት አማርኛ ቋንቋ ነው ብለኸኛል። እግዚ ማለት ምን ማለት ነው? ሰው ወደ ግዕዘኛም ልትወስደው ነው ማለት ነው። አማርኛ ነው ብለህ ስላልከኝ ትርጓሜውን እየጠየኩ ያለ እግዚ ማለት በአማርኛ ምን ማለት ነው እያልኩ ነው። ባለመቆራረጥ ብናወራ ይኸውልህ እሱን ነው ያልኩት። ምንም አልተቆራረጥም። ኮንቨርሴሽን እንድናደርገው እየኩ ነው። እግዚ ማለት አይ ነው ይኸውልህ አሁን ያንን በስጋ ነው እናንተ ካልኩሌት እያደረጋችሁ ያላችሁ። አንተ በነፍስህ ካልኩሌት አድርገህ ንገረን። እኔ በስጋ ብጠይቀን፣ አንተ ግን በነፍስህ በደንብ ደምረህ ቀንሰህ አባስታ አካፍለህ የሚደርሰንን ይሄ ነው ብለህ ንገረን። እግዚ ማለት ምን ማለት ነው? በነፍስ ከሆነ ሲጀመር ቃሉ ራሱ ምንም ትርጉም ላይ ነው ይችላል። አማርኛ ነው ብለህ ካልከኝ በኋላ እግዚአብሔር ማለት አማርኛ ነው ብለህ ካልከኝ በኋላ እኔ አሁን እግዚ ብሎ የሚለው ቃል አማርኛ ነው ብለህ ስላልከኝ ትርጓሚው ምንድን ነው ያልኩት። የቃሉ ትርጉም እሱን እኮ ነው የምልህ።
በእናንተ ስናወራ የምንቆራረጥ ከሆነ ያንተን ሀሳብ ብቻ ነው ማኒፑሌት የምታደርገው። የኔንም ሀሳብ ብቻ ሳይሆን ኮንቨርሴሽናል እሱን ነው የምልህ። መልስልኝ። እሺ በቃ ይሁን፣ ልስጥህ መልስልኝ። እግዚአብሔር ማለት አማርኛ ቋንቋ ነው ብለኛል። ስለዚህ ብሎ የሚለውን ቃል ዲፋይን አድርግኝ በእናንተ ዓለም ውስጥ ማለት ነው። እሱን ተው፣ በእናንተ በእኔ የሚለውን ነገር ተው። እሱን እኮ ነው የምልህ። አሁን እሱ ነገር ለመግባባት እሱን ነው የምልህ። አየህ አውርተን ካልጨረስን በቃ እስካሁን ሰምቻለሁ። የነፍስ ትላለህ፣ በባህል ትላለህ፣ ምንም የሰማኸኝ ነገር የለም። እስካሁን ድረስ አልተደማመጥም። የምታወራው ነገር አለ በጠይቁ ጥያቄ ላይ ነው አይደለም? ይኸውልህ ጥያቄው ትክክል ነው፣ የምጠይቀው ጥያቄ ትክክል ነው። ግን አልቲሜት ጎሉ ሰውን ለማረም አይደለም። ይኸውልህ እንደዚህ አትቆራጠኝ። አልቲሜት ጎሉ አላማ ሰውን ማረም ነው፣ ሰውን ወደ ትክክለኛ መንገድ መመለስ ነው። which is ጥሩ ነገር ነው። ግን አሁን እኔ እናንተ እንዲህ ስናወራ የሆነ ነገር ጠይቀኸኝ በቃል ከምታረመኝ ይልቅ ሙሉ ሴንቴንስ ተናግሬ ሲጨርስ የዛኔ አንተም የኔን ስህተት ለመያዝ ይመቻል። ግን በየቦታው እያያዝከኝ አንተ በፈለግኩበት መንገድ ስላልሄድኩ የሆነ ከያዝከኝ አላማውን ይቀይራል። እንደዛ እኮ እንዲይዝህ እኮ የምታደርገኝ አንተ ነህ። የምታወራው ነገር አንደኛ ርዕሱ ላይ አይደለም። ይኸውልህ ልብ በል። አንደኛ ርዕሱን እያየህ ርዕሱ ለአንተ እንደማይሆን እያወቅ ገዝት ላክልኝ። ኦርቶዶክሳዊ ወንድም ነው ብዬ ገባ አንደርከቨር ኬት ቤተ እምነት ነው ብዬ ስለ እሱን ባልናገርም ለፈይ ምናምን ብላልክ መጨረሻ ላይ ግን አይ ኦርቶዶክስነትን ለስምነት እጠቀምበታለሁ አይነት ያው ለስም ብሎ የሚለውን ቃል ቀጥታ ባትጠቀምም ምክንያቱም እኔ አንተም በሆን ምክንያቱ ምንድን ነው ብዬ ጠይቃለሁ። በባህል ብለህ አልከኝ። በባህል የሚያገናኘን ነገር አለ ብለህ አልከኝ። ኦኬ ስለዚህ እኔ ደግሞ ብዬ ጠየቅኩ ኢየሱስ ክርስቶስ ማን ነው ከድንግል ማርያም የተወለደው ብዬ አልኩ። እግዚአብሔር ነው ወይስ እግዚአብሔር አይደለም ብዬ ስለ እሱ ላይ አልናገርም አልከኝ። ምክንያቱም አንተ ስለ ሃይማኖት ነው እያወራ ያለው። ታዲያ እኔ ደግሞ የመጣሁት ስለምልታወራ የመጣሁት እኔ እኮ የሃይማኖት ሰባኪ ነኝ። ትክክል ዳንዬ ወንድም ነህ። አቤት። እሺ ምን አልባት ሶሪ በማርሰ ገባኝ። እሺ ኦርቶዶክስ አይነን ስትል ሰምተናል አይደል? አንደርከቨር ትክክል። እሺ አሁን ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነው የሚል አንስተናል። በዚህ ጉዳይ ላይ ማውራት አቅም አለ ነው? አሁን ይኸውልህ የመጣሁበትን ዓላማ ክሊር አድርጌ ነበረ። እኔ ስለአንተ ዓላማ አይደለም የጠየቅኩ። አሁን የጠየቅኩ የአንተን ዓላማ አይመለከትም። እኛ ዓላማ አለን። ስንወጣ ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነው የሚል ጥያቄ ነው ያነሳ ነው። በዚህ ላይ ማውራት አቅም አለ ነው? ለሃይማኖት ስነጣ እኮ መጀመሪያ ግልጽ አድርጌ በሴንቴንስ የተናገርኩ መሰለኝ። ስለ ሃይማኖት ላወራ ሳይሆን የመጣሁት ስለዚህ ሌላ ቦታ ሄዳ አሁን እየተወራ ያለው ሃይማኖታዊ ወሬ ነው። ችግር የለውም። በሃይማኖት የምታፍር ከሆነ ሌላ ቦታ ሄደ ስለ ሃይማኖት ነው ያወራ። የተረዳኸኝ አይመስለኝም። ችግር የለውም። መውጣቱ ችግር የለውም። ግን መረዳት አይጠበቅብንም ብራዘር። ኦርቶዶክሳዊ ሆነ ስለ ኦርቶዶክስ ማውራት ካልቻልክ አሁን እዚህ ጋር ያዝነው ጨዋታ አይደለም፣ ሌላ ወሬዎች አሉ እኮ። እኔ ላስረዳችሁ የፈለኩት ደግሞ እኛ ስለ አንተ ሀሳብ ሞትን እንዳየ ሰው ሃይማኖት ዋጋ ምንም እሱ እኮ ነው ችግር። ካልተደማመጥን መማማር ከየት ሊመጣ ይችላል? ቢያንስ እናንተ የተሻላችሁ እንዳንተ የሚያወራ በሀገራችን በጣም ብዙ ሰዎች አሉ። ካላወቅከው ምናልባት ፍቅር ዘመን ሄደህ ልታወራው ትችላለህ። ተመሳሳይ ነው። አንዴ ስሜት ያቱን ኦኬ ፍቅር ዘመንም ተገለጠልኝ እያለ ነው ያለው። አንተም እንግዲህ በህልሜ ተገለጠልኝ እያልክ ነው ያለው። ብዙ ሰዎች አሉ በምድራችን ላይ እንደዚህ የተነሱ ያሉት። ስለእናንተ አይደለም የምንጨነቀው። ላስቸግርህና ስለኔ የተረዳኸው ነገር ምንድን ነው? አትደረብ ወዳጄ። አሁን እኛ ስለአንተ ህልምና ስለአንተ ቅዠት ምንም የምንጨነቅበት ሰዓት አይደለንም። አሁን ይዘን እየወጣን ያለ ነው ስለ አምላክ ቃል ልናወራ ነው። ኦርቶዶክሳዊ ነኝ ብለሃል። አሁን በተነሳው ርዕስ ላይ የማውራት አቅም ካለ እንቀጥል፣ ካለዛ ግን አሁን ህልም ምናምን ቡና አፍልተናለም ቁጭ ብለን እያወራን ያለ ነው ብራዘር። አሁን ያየኸውን ህልም ቅዠት ምናምን ማስፈታት ከፈለግ ሰፈር ውስጥ በጣም ብዙ ቡና ሲፈላ ቁጭ ብሎ የሚያወሩባቸው ጊዜያቶች ያላቸው ሰዎች ይኖራሉ። እነሱ ጋር ሄደህ ተጫወት። አሁን እኛ እያወራን ያለ ነው ስለ እግዚአብሔር ቃል ነው። ስለ አምላክ ቃል እየተጫወትን ስለሆነ በዚህ ጉዳይ ላይ የማውራት አቅም ካለ እንቀጥል፣ ከሌለ ግን ለአንተ አይነት ለእንደዚህ አይነት ተረት ጊዜ የለንም እና ጊዜ አታባክን። እታች ሆነ ታፕታፕ ሼር አድርግ። የመጨረሻ እድል ልስጥ። አሁን በተነሳው ብራዘር በተነሳው ሀሳብ ላይ የማውራት አቅም አለ ወይስ የለህም? ኦኬ አሁን እኔ እስክታወራ አዳመጥኩ። 30 ሰከንድ ይኖርሃል ለማውራት ሳታቋርጠኝ። የማውራት አቅም አለ ወይስ የለህም? ብራዘር ልነግርህ ነው። አሁን እንደ ዲቤት የተናገርከው ነገር መሸነፍ
ማሸነፍ ለሚለው ነገር ሊያመጣ ይችላል። ወይስ የለህም? ቆይ አስጨርሰኛ ዳኒ። የቤቱ ዓላማ የቤቱ ዓላማ የመጨረሻ ዕድል ልስጥ። አሁን ወንድምነት በከፈተው ርዕስ ላይ የማውራት አቅም አለ ወይስ የለህም? የቤቱ ዓላማ ተከራክሮ ክርክርን ማሸነፍ ሳይሆን ሰውን ወደ ትክክለኛ መንገድ መውሰድ ነው። ትክክለኝ ሮንግ ነኝ ትክክለኝ። እሺ ብራዘር ሸንቻል፣ ጸጋ ይብዛል። አሁን እኛ ቅዠት የምናስተናግድበት ሰዓት አይደለም ብራዘር። እኛ የአምላክ የተገለጠ የእግዚአብሔር ቃል አለ። በእግዚአብሔር ቃል ላይ እምነታችንን የመሰረትን ሰዎች ነን። አንተ ያየውን ህልም ቅዠት እኛ የምንፈታበት ሰዓት አይደለም ያለን። በጣም ውድ ሰዓት ነው ያለው ወንድምነት። ሌሊት ነው እሱ ጋር ጊዜ መባከን የለበትም። ሁላችንም ትተን የተቀመጥነው የሰዎችን ቅዠት ለመፍታት ህልም ለመፍታት አይደለም ብራዘር። አሁን ምናልባት ሌላ ቦታ ላይ ሂድ። አሁን እየተወራ ያለው ስለ እግዚአብሔር ቃል ነው። በአምላክ ቃል ላይ ነው የምናወራው። ርዕሳችን አንተውም። የተነሳው ሰኝ ርዕስ አለ። በሱ ላይ ኦርቶዶክሳዊ ሆነ ማውራት ካልቻልክ ብራዘር አይዞህ፣ ራስን ማበርታት ያለብን። ስለዚህ ወደ ርዕሳችን እንመለሳለን ማለት ነው። ወንድምነት ሶሪውን አጉል እንትን ስላለ ነው። ተባረክ። ጥቅም ያደረገው ምንም ሶሪ የሚያስወል ነገር የለም። ቀጥሉ ወገኖች። ቴዲ የምትችል ከሆነ ዳጊ ስራ ላይ ይመስለኝ። ዳጊ ከቻልክ የምትለው ነገር ካለ ማለት ትችላላችሁ። ይህም በደንብ ነው ጊዜ ወስደን የምናወራበት። ቴዲ ያለ አለውኛው በድጋሚ የጌታ ጸጋና ሰላም ይብዛላችሁ። ሁላችሁም በክርስቶስ ኢየሱስም ሰላም ብያለሁ። አንዳንድ ኮሜንታተሮች በተለይ ክርስቲያኖች እባካችሁ ክርስትናችሁ ይታይ። ትክክል ያልሆነ ነገር ብታዩ፣ ብታነቡ፣ ብትሰሙ፣ ብትመለከቱ የእናንተ ብልጫ የሚታየው በምትመልሱት መልስ ነው እና መልሶቻችሁ ሁሉ እግዚአብሔርን እንደፈራችሁ የሚያሳውቁ እንደገና ደግሞ ለጌታ ክብር በሚሆን መንገድ የሚሆን ነገር ይሁን እና ምንድነው ክርስትናችሁ ይታይ። ኦኬ ወደ ነጥቡ ስመጣ ከናን የሚገርም ነገር አቅርቧል። እዛ ላይ መጨመር ትክክል ላይሆን ይችላል። ስለዚህ እዛ ላይ ምንም ማድረገው ነገር የለም። ግን እስኪ ወደ አገርኛው ልምጣ። እየተነሳ ያለው ርዕስ ክህነት የሚል ነው። ክህነት የሚለው ደግሞ እስከ ጵጵስና ይሄዳል። ሁሉ ነገር ደግሞ በጳጳሳት እጅ የተያዘ ነው። በጳጳሳት እጅ ሁሉ ነገር ከተያዘ እያንዳንዱ የሚወርደው ነገር ሁሉ ከጳጳሳት ወደ ታች ነው። የትኛውም ካህን ከላይ ወደ ታች የሚሾም እንጂ ከታች ወደ ላይ አይደለም እና ከትልቁ ስንጀምር ኢትዮጵያዊው የጵጵስና የሹመት መንገድ ጤነኛ ነው ወይ? ቅድም ኤርሚያ አንድ ነገር አንስቷል። እኔ ሌላ ወደ ታሪካዊው ነገር ነው የሚሄደው። ኢትዮጵያ በተደጋጋሚ እዚህ ቤትም ተነስቷል፣ ሌሎች ቤቶችም ተነስቷል። ኢትዮጵያ የራሷን ጳጳስ እስክትሾም ድረስ ለ1600 ዓመታት ያክል ጳጳስ ከጎረቤት ሀገር ነበር ይመጣላት የነበረው። ኦኬ ያ ጳጳስ ይመጣበት የነበረው መንገድ በሙሉ ደግሞ የግብፅ ቤተክርስቲያንን ባህል የተከተለ እንጂ የኢትዮጵያ ቤተክርስቲያንን ወይም ደግሞ የመጽሐፍ ቅዱሱን ባህል የተከተለ አይደለም። ስለዚህ የኢትዮጵያ ቤተክርስቲያንም ያንን የግብፅ ቤተክርስቲያንን ባህል ተከትላ ይዛው ነው የመጣቸው እንጂ መጽሐፍ ቅዱሳዊውን ባህል ወይም መንገድ አይደለም ይዛው የመጣቸው። እንደዛ ከሆነ ሲሾሙ የነበረበትን መንገድ እና ሲመጡ የነበረበትን ሁኔታ ስንመለከት ከፍተኛ የሆነ ከመጽሐፍ ቅዱስ ጋር የማይጋመድ ይልቁንስ ከመጽሐፍ ቅዱስ የራቀ ወይም የሸሸ ክፍተት ያለው እንደሆነ እንመለከታለን። አንድ ጳጳስ ለማስመጣት አንድ ጳጳስ ወደ አገር ውስጥ ለማስገባት ምን ያክል ይደከም እንደነበረ ጥቂት መጽሐፍቶችን ማገላበጥ ብቻ በራሱ በቂ ነው። ነገሩን ከዛ ከፍ ስናደርገው ጳጳሳት ያልነበሩበት በርካታ መቶ ዓመታት በታሪክ ውስጥ እንደ ክፍተት ሆነው የተፈጠሩን እናነባለን። በእነዚህ በርካታ መቶ ዓመታት ኢትዮጵያ ጳጳስ የሌላት መሆኑ ምንም አይነት የክህነት የመሾም ነገር ልባርጉ በርካታ ዓመታት አላልኩም፣ በርካታ ዓመታት እያንዳንዱን ከየዘመናቱ ጋር እያይዞ ማምጣት ይቻላል። በርካታ መቶ ዓመታት ያለ ጳጳስ ቆየች ማለት ምንድነው ችግሩ? ምንድነው የሚያመጣው ክፍተት ከተባለ ምንም አይነት ድቁና አይሾምም፣ ምንም አይነት ክህነት አይሰጥም ማለት ነው። ምክንያቱም ክህነቱ የሚሰጥ የነበረው በእነዚህ በጳጳሳት በኩል ስለሆነ ሌሎችም ነገሮች ለምሳሌ ህንፃ ቤተክርስቲያን ቢገነባ ወይም ደግሞ ታቦት ቢዘጋጅ እነዚህ ሁሉ ያለ ጳጳስ ቡራኬ ወይም ደግሞ ያለ ጳጳስ ጸሎት አይጸኑም ወይም ደግሞ ወደ አገልግሎት አይገቡም እና እነዚህ ሁሉ ክፍተቶች ነበሩ። እነዚህን እንደ መንደርደሪያ የማነሳው ምን ለማውራት ነው? አሁን ቀጥሎ የምናገረው ለማውራት ነው። ጳጳሳት በከፍተኛ ሁኔታ እጥረት በነበረበት ጊዜ የቤተክርስቲያን አገልግሎት ይስተጓጎላልና
ምክንያቱም ዲያቆናትም ሌሎች ካህናትም ስለማይኖሩ የቤተክርስቲያን አገልግሎት ይስተጓጎላል እና አንድ ጳጳስ ሲገኝ የተገኘውን እድል ለመጠቀም በሚል በጀርባ ላይ የታዘሉ ህፃናት ልብ አድርጎ እናንተ 40 እና 80 ቀን ስለመጠበቅና በዛ ደግሞ እግዚአብሔር ልጅ ስለመባል ብቻ ነው አይደል የምታውቁት። በጀርባ ላይ የታዘሉ ህፃናት ድቁና ይሰጣቸው ነበር። ከዛ በኋላ ያ ልጅ ሲያድግ በትምህርት ሳይሆን በድምጽ በማዳመጥ ያገኘውን ነገር ይዞ ወደ አገልግሎት ይገባ ነበር። ክህነቱ ይሰጥ የነበረው በምንድን ነው አልኩት? በጀርባ ላይ ታዝሎ በጀርባ ላይ ታዝሎ። ኦኬ እሺ፣ ትንሽ ከፍ አድርገው። ይሄን አንድ ጳጳስ ያደረገው ነው አሁን የምናገረው። ይሄኛው ጳጳስ እየዞረ በየቦታው ካህናትን ለመሾም ስላልፈለገ አድካሚ አይደለ? በእርግጥ በጊዜው ያው በአህያ ወይም በበቅሎ ወይም በፈረስ ጀርባ ላይ ሆናችሁ ነው የምትጓጓዙትና አድካሚ ነው። ያው ትራንስፖርት አይኖርም። አንዳንድ መንገዶች ደግሞ ለነዚህም ለእንስሳቶቹም እግር የማይመች ስለሆነ በእግሩ ሊጓዝ ይችላል ይሄ ጳጳስ ይሄ አባት። ስለዚህ እንደዚህ መጓጓዝና እንደዚህ ባለ መንገድ መሄድ ስላልፈለገ አሁን እናንተ በምትረዱት ቋንቋ ስሙን ልጥራው በፊኛ ነው አላልኩም፣ እናንተ እንድትረዱት ነው ሐሳቡን። በፊኛ ትንፋሹን ብሎ ፊኛው ውስጥ ይታሰርና ክህነት የሚሰጠው ሰው ዲቆናም ይሁን ሌላ ክህነት የሚሰጠው ሰው ጋር ሄዶ ከዛ ከትንፋሹ ላይ እየተደረገ ክህነት ይሰጥ ነበር። ይሄ ዶክመንት ሊሆነ ነው ማወራው። እሺ ቤተሰቦች፣ መረጃ መቅረብ የሚቻልበት ነው ማወራችሁ። እንደዚህ ባለ መንገድ የመጣውን ክህነታችሁን እንግዲህ መጽሐፍ ቅዱሳዊ ነው የምትሉን ከሆነ ነው ሞኝ በምን ያሸንፋል ቢሉ እምቢ በማለት የሚለውን ተረት ያስተርጥባቸዋል። እና ለዛ ነው ቅድም ኤርሚዬ ይገባሉ ብዬ አላስብም። ምክንያቱም መጽሐፍ ቅዱሳዊ ሳይሆን ባህላዊ ሀገራዊ ነው ብዬ አልኩት። ለዛ ነው። ተባረኩ። ታዲያ ምን እናደርጋለን? አሁን ከዚህ በኋላ እንደዚህ እንደማይገቡ ደጋግሞ አጽንኦት ሰጥቶ ቅድምም ተናገረ፣ አሁንም ተናገር። አይገቡማ በቃ። ስለዚህ ባህላዊ ነው ብሎ በሚለው በጽኑ ያምኑበታል እነሱም የሚለውን አምነን በጊዜ ብንበታተን ይሻላል። ተስፋ አስቆረጥከኝ። እኔ ይገባሉ ብዬ ስጠባበቅ ኧረ ኦርቶዶክሳውያን የሆነ ነገርማ ማለት አለባችሁ በዚህ ጉዳይ ላይ። እንደዚህ ዝም መባል የለበትም። እንግዲህ የቀደመችው ኦርቶዶክስ የምታስተምረውን ነገር ከሚናገሩ ስለሆንኩኝ እንደ ኦርቶዶክስ እያነበብኩ ነበር። አጋጣሚ ፍትሐ ነገሥቱንም ሁሉንም እያየሁት ነበር እና ቅድም ወንድማችን ከነዓን ወደ ተቀደሰው ስፍራ ለመግባት የሚደረገው የልብሱ መቀደስ፣ የእቃዎች መቀደስ፣ የተለያየ ነገር በጣም ከባድ ነበር። ለምን? በዛን ጊዜ እንግዲህ የእግዚአብሔር ጸጋ ማለት ሰውና እግዚአብሔር ስለተለያየ ለመቀራረብ ረጅም ርቀት ስላለ ሊቀ ካህኑ እንኳን ገመድና ሰንሰለት ታስሮለት ነበረ ወደ ቅድስተ ቅዱሳን የሚገባው። ለምን? በቃ እግዚአብሔር ጋር ለመቅረብ ተራርቀው ሰውና እግዚአብሔር ተራርቀው ስለነበረ የሆነ ነገር ቢገኝበት እንኳን ሊሞት ስለሚችል በገመድ ጎትቶ ለማስወጣት ወይም ሰንሰለትም እና ወደ አዲስ ኪዳን ስንመጣ እግዚአብሔር ሁላችንንም ካህን ያደረገው ጸጋ በውስጣችን ክርስቶስ የሆነው ጸጋ በውስጣችን ስላለ አማኑኤል ስለሆነ እግዚአብሔር ከኛ ጋር ስለሆነ ከኛ የሚጠበቅ ነገር ትቶ ራሱን ስለኛ መስዋዕት ከፍሎ ራሱ ቅዱስ የሆነው እግዚአብሔር እኛን ቀደሰን። ከኛ ምንም ሳይፈልግ ከኛ ምንም እኔ ራሴ የእነሱን ዋጋ ከፍላለሁ ብሎ መተላለፋችንን፣ ቁስላችንን፣ በደላችንን፣ ኃጢአታችንን ተሸከመና ያንን ልዩነት ወደ አንድ አደረገን። በጣም የሚደንቅ አሜዚንግ ከሆነ አንዳንዴ ስናስበው የአዲስ ኪዳን አልገባንም እንጂ ብሉይ ኪዳን በደንብ ቢገባን አዲስ ኪዳን ላይ እየተደረግልን ነገር በቃ እችን ዓለም ትተን እንደው በቃ ምን እንሰራለን እዚህ እስከ ማለት እንደ ጳውሎስ ያደርሰናል። የተደረገልን ነገር ያኔ እግዚአብሔርን ለማግኘት ከባድ ነው፣ አይቻልም። ወይ ሰርቶ ይሄዳል ወይ በሊቀ ካህኑ እሱ ህዝቡን ረጭቶ ራሱንም ደም ረጭቶ ወደዛ ለመቅረብ ልብሱ ምኑ በጣም ረጅም ፕሮሰስ የነበረውን
የኛ ጌታ የኛ አምላክ የወደደን ወልድ መጥቶ ስጋን ለብሶ እኛን ተክቶ ይሄው በቃ ተገናኙ እኔ ከፍላለሁ ዋጋ ብሎ ሲከፍል ያንን ክህነት ለእኛ የሰጠን ቀጥታ እንድናገኘው እግዚአብሔር የአዲስ ኪዳን ምዕመኑን ካህን ያደረገው ሰውና እግዚአብሔር ቀጥታ ስለሚገናኝ ነው። አማኑኤል ሆነልን። አሁን እግዚአብሔር እኮ ከኛ ጋር ነው። ከኛ የሚጠበቅ ነገር የለም። ልብሳችን ታጠበ፣ ሰውነታችን ቆሸሸ፣ ለራሳችን ለጤናችን በስጋ ለመኖር ካልሆነ በስተቀር በስጋችን የሚፈጸም እግዚአብሔርን ለማግኘት የምናደርገው ነገር ምንም የለም። ለምን አደረገልን? ኢየሱስ ክርስቶስ ዋጋ ከፍሎ። ይሄ ማለት የቅድስናና የጽድቅ ሕይወት አያስፈልገንም ሳይሆን እኛ የእግዚአብሔር ልጆች ሆነን በማይገባ ስፍራ መቀመጥና የማይገባንን ዓለም የማትገባንን ኃጢአት ማድረግ ተሳስተን እንኳን እንትን ብንል ንስሐ ሕይወት እግዚአብሔር ሁለት ስጦታ ሰጥቶናል ብዬ እኔ በራሴ አምናለሁ። አንዱ ልጁ ኢየሱስ ክርስቶስ ነው፣ አንደኛው ንስሐ ሰጥቶናል እስከምንሞት ድረስ። ስለዚህ ይሄ ክህነት ግንኙነት አደረገው፣ የምዕመንና የራሱ አደረገው። ማንኛውም አማኝ ካመነ የንጉሥ ካህን ለዛውም የንጉሱ ነው። የንጉሱ ካህን ልጆች ለርስቱ ራሱ ርስቱ የእግዚአብሔር ርስት ሌዊ ነበሩ። አሁን አማኝ ነው። በቃ አማኝ በሙሉ ሌዊ ሆኗል። የሚያምን በሙሉ የርስቱ ርስቴ ሌዊዎች ናቸው። በቃ እነሱ ለእኔ ርስት ተዋቸው፣ አትስጧቸው፣ መሬት ርስታቸው እኔ ነኝ አለ። አሁን ደግሞ የእግዚአብሔር ርስት የሚያምን ማንም ወደ እግዚአብሔር መንግስት ከመጣ በልጁ በክርስቶስ የመጣ ሰው በሙሉ ሌዊ ነው፣ ካህን ነው። ለምን? የርስቱ ወራሽ ነው። ስለዚህ በአዲስ ኪዳን በሚደንቅና በሚያስገርም ሁኔታ እግዚአብሔር ካህን አደረግን። በሚያስገርም በሚያስደንቅ ሁኔታ ለዛውም ከክህነት አልፎ ስልጣንም ሰጠን። የልጅነትም ስልጣን አለን። ይሄንን ስልጣናችን ሁሉ እንጠቀምበታለን። እግዚአብሔር የተመሰገነ ይሁን እና አዲስ ኪዳን የሚደንቅ ነው። አለማንበብ ነው አለ። ቀጥታ ተገናኘን። ይኸው መንፈስ ቅዱስ ከኛ ጋር ነው። የእግዚአብሔር ጸጋ ከኛ ጋር ነው። ስለዚህ ቀጥታ አማኑኤል ሆነልን። ሌዊ ሆንን፣ ወራሽ ሆንን። ከነገድ ከቋንቋ ከህዝብ ዋጀን በደሙ። ወደዚህ የሚገባ በሙሉ በእምነት የሚገባ በሙሉ ሌዊ ነው። ለምን? ሌዊ የእግዚአብሔር ርስት ወራሽ ስለሆነ እኛ ደግሞ በልጁ ወራሾች ነን ተብለናል። ስለዚህ እኛ ሌዊ ነን። የክህነት ስራ ማሰር፣ መፍታት እሱንም በደንብ ማየት ይቻላል። እንግዲህ ኤርሚን ሌሊት ሆኑበታል። እኔ በኋላ ከፍትና እንደውም እቺ 2-3 ቀን በዚህ ሊቀ ካህን በሚለው ብዙ ነገር ያስኬደናል። እዛ ላይ አማላጁ ብዙ ነገር ሊገባ ስለሚችል እኔም በዚህ ነገር እሄድበታለሁ እስከሚልበት ድረስ እሄድበታለሁ። እንኳን ደስ አላችሁ አዲስ ኪዳን ክርስቶስን ያመናችሁ ሌዊ ናችሁ፣ ካህንን መጽሐፍ ቅዱስ ሁሉም የሚያምን ካህን ሆኗል። እግዚአብሔር ይመስገን ካህን በመሆኔ እኔ በጣም ደስ ብሎኛል። አመሰግናለሁ። እሺ ቴንኪው ወንድማችን። የአዲስ ኪዳን ካህናት እነማን ናቸው ብሎ በሚለው በዚህኛው ርዕሳችን ላይ ስንመጣ በደንብ ነው የምናወራው። ዛሬ እኔ ያላወራሁም ወንድሞችም አይ ቲንክ በሚገባ ቴድዬም አላወራም። ወንድምነትም እዚህ ያሉ በጣም ብዙ ካህን ጭምር ሁሉ ማለት ነው። በደንብ ነው የምንሄድበት። ወንድምነት ቤት ከከፈትክ ሌላ ርዕስ ከሌለ ራሱ በቃ ይሄ ርዕስ እነሱ ይጠይቁበት እና እግረ መንገዴንም የመጡ ወንድሞችም ሰላም ይበሉና ወንድምነት ከቻልክ አንተ ጋር ብትከፍት ወደ አንተ ጋር መምጣት እንችላለን ማለት ነው። ትችላለህ ዳኒ ወይ? ወንድምነት ትችላለህ? ምሳ እየበላ ነው። ምሳ እየበላን ነው። ምሳ እየበላው ነው ወንድምነት። ኦኬ። አይ ጊዜ ወሰድ። ትችላለህ መክፈት ከምሳ በኋላ ወንድምነት? አይ ከምሳ በኋላ አዎ እችላለሁ። ከምሳ በኋላ ችግር የለም። በቃ ከምሳ በኋላ እስከዛ ድረስ ጠብቀሃለሁ። ከዚህ በኋላ 2 ሰዓት ትበላለህ? እሺ ወንድም። አይ 2 ሰዓት እንደ ቄስ ወደ እየታሸከ እየገፋን ወደ ጎን። እሺ ጆይ እንኳን ደህና መጣህ። ሰላም በል። ከዛ ከላይ እንጀምርና እነ ዳግሻ እነ ቤካ እንደዚህ እያሉ እየተናገሩ ብዬ እንጨርሳለን። ዳኒ የተዳሚ ይብዛ። ወንድምነት እንዴት አለ? በጣም ያሳከኝ 2 ሰዓት የሚበላ ሰው እኚህ ልብላ ግን እንዳልጸዳዳ መቀመጫ እንድፈኝልኝ ያሉን ሰውዬን ያስታወሰኝ እኔና ዳኒ ዛሬ ያልከበል አላውቅም። ዳጊ ሰላም ይብዛ። እኔ ወንድም ቤክዬ፣ ቴዲ፣ ፈለገ፣ ከናን፣ ውብ
ዳኒ ራስ ሰላማችሁ ይብዛ። ተባረኳይ እንትና ቴዲ ያለው ነገር ላይ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓትና የውጭ ግንኙነት የሚለው ላይ ቅድም ካነሳው ጋር የተያያዘ ገጽ 10 ላይ አንድ ነገር አነበብኩና ሼር ላርጋችሁ ብዬ ነው። እቺ የእስክንድርያ ቤተክርስቲያን እንዴት የኢትዮጵያን ቤተክርስቲያን 1600 ዓመት ሙሉ ሿሿ ስትሰራት እንደነበረ ምን ብላ ሸወደቻት? ገጽ 10 ላይ እንዲህ ይላል። የእስክንድርያ ቤተክርስቲያን የኒቂያ ጉባኤ ውሳኔ ነው ብላ በጻፈችው የተንኮል ድንጋጌ ለ1600 ዓመታት ከራሷ ልጆች ሳትሾም ከእስክንድርያ ጳጳሳትን እየተቀበለች ስታስተናግድ ኖራለች ይላል። ገጽ 10 ላይ ነው እና ምንም አታውቅም ብላ የኒቂያ ጉባኤ ወስኗል ከራስሽ ጳጳስ እንዳትሾሚ ብላ ነው ስትጫወትባት ጢባጢቤ ስትጫወት የነበረው እና ጨካኝ ቤተክርስቲያን ነች። በነገራችን ላይ የዋዛ ቤተክርስቲያን አልነበረችም እና እንደፈለገች የኢትዮጵያን ቤተክርስቲያን ስትጫወትባት ነበር እና አሁን እኛ ወንድምነት እንባባላለን። እነሱ እህት ቤተክርስቲያናት እኮ መባባል አይችሉም። ለምን? የተንኮላቸው ብዛት ሙስሊም ሁሉ ጳጳስ እየሾሙ ጢባጢቤ ሲጫወቱባቸው ነበረ። ከዛ ደግሞ ገጽ 11 ላይ እንዲህ ይላል። ተፈላጊ ያልሆነ ይህ አይነቱ ቅራኔ እንዲቀር በየጊዜው ቢሞከርም በኢየሩሳሌም የሚገኘው የቦታ ይዞታችንን ለማሳጣት የሚደረግ ሴራ ቤተክርስቲያናችንን እያሳዘነ ነው ይላል። የእስራኤል ሀገር ዴር ሱልጣን የሚባል ቦታ አለ። የሚጣሉበት ይፈነካከታሉ። በነገራችን ላይ ታውቃላችሁ፣ ፖሊስ ይጠራራሉ፣ ይደባደባሉ መነኮሳት እና ለመሬት ግና የሚጣሉ በመሬት የሚተነኳኮሉ የህፃናት ባህሪ ያላቸው እነዚህ ወገኖች እንግዲህ በጣም ነው የሚያሳዝኑት። እኔ ታየኝ እኮ ሙሉ ወንጌል መሰረተ ክርስቶስ ላይ ተንኮል ስትሰራ፣ የአሜሪካኗ አሴምብል የኢትዮጵያ አሴምብል ላይ ሻጥር ስትሰራ እግዚአብሔር ያሳያችሁና የሰማዩ አባቴ ያልተከለው ተክል ይነቀላል የሚለው ነገር ደንበኛ ማሳያ ነው እንደዚህ አይነቱ ነገር ብዬ ነው የማስበው ልላችሁ ነው። እግዚአብሔር ይባርካችሁ። ተባረኩ። እሺ ቴንክ ዩ ጆ። አንዱ የምናነሳው መጽሐፍ ነው እሱ አሁን ያነሳው ማለት ነው። በደንብ ነው የምንናገርበት ከመጽሐፍ ቅዱስ ማኳያ ያለውን ነገር በደንብ አስፍተን ብሉይ ኪዳንም በአዲስ ኪዳንም ደግሞ ካህናት አሉ የሉም ካሉ እነማን ናቸው ብሎ የሚለው ማለት በሰፊ እንሄድበታለን። ጸጋ ይብዛላችሁ። ዳግሻ ያለ አሁን አንድ አስታውሶኝ ነው ጆ ሲናገር አስታውሶኝ ነው። ድር ሱልጣን ላይ የሚፈነካከቱት በየአመቱ ነው። ግን የሚገርመው ጀርመን ላይ የፕሮቴስታንት ቤተክርስቲያኖች ናቸው በነፃ የሰጧቸው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሬትና ህንፃ በነፃ ሰጥተዋቸዋል። እንግዲህ ልዩነታችንን ተመልከቱ። እርስ በራሳቸው ይፈነካከታሉ፣ ግን ፕሮቴስታንቶች ደግሞ ጀርመን ላይ በነፃ ህንፃና መሬት ሰጥተዋቸዋል። ይሄ የቅርብ ጊዜ ነው፣ የዛሬ 2 ዓመት የሆነ ነገር ነው። አዎ በህንፃና መሬት ብቻ መስጠት ብቻ ሳይሆን የጀርመን ፕሮቴስታንት የምስካየ ኅዙናን መድኃኔዓለም ቤተክርስቲያን ትምህርት ቤትን ሁሉ ጭምር እስከ ማሰራትም ድረስ ደርሰዋል። ተጽፏል በመጽሐፍ እና እነሱም ምስጋናቸውን አቅርበዋል። በጀርመን ሀገር ላሉ የፕሮቴስታንት ቤተክርስቲያን ብለው ማመስገናቸው ጥሩ ነው እና ግን እዚህም ድረስ ተደርሷል ነው። አየህ እዛ መሬት ይሰጣቸዋል፣ እዚህ ደግሞ በመሬት ይደባደባሉ። ግን ደግሞ እህታ ቤተክርስቲያናት ተባብለው ይባባላሉ። እሱን እነሱ ከፈለጉ ይቀጣቀጡ፣ መቀጣቀጥ መብታቸው ነው። ያውም እኮ በሰው ሀገር ነው፣ ሁለቱም አይመለከታቸውም። የኢትዮጵያ ኦርቶዶክስም ግብፅም አይመለከታትም። መሬቱ የእስራኤላውያን ነው። እኔ የእስራኤል መንግስት በሆን ገርፌ ነው የማባረው በሙሉ። እውነት ለመናገር ያው መቼም የሃይማኖት ሀገር ስለሆነ እንጂ ገርፌ ነው በሙሉ የማባረው። መሬቱ የማን ነው? የጽዮናውያኑ። እዛ ላይ እነሱ የሰው ስጥ ላይ ሆኖ እንደመደባደብ በሰው ስጥ ላይ ቆሞ እንደሚጣላ አውራ ዶሮ እንደማለት እኮ ነው። በጽዮናውያኑ መሬት ላይ ሆነ ትደባደባለህ እንዴ? ሱልጣን ይሄኛው ዋሻ የኔ ነው ይሄኛው ዋሻ የኔ ነው ብሎ በሚል ማለት ነው። እንዴት ብለህ ብትል እግዚአብሔር ያን ምድር የሰጠው ለአብርሃምና ለዘሩ ነው። አይ ምንም አያመጣም ብላችሁ ካላችሁ ያው በሳቅ ሊያልፍህ ይችላል ሞሳድ ማለት ነው። ስቆ ተዝናንቶ ካልሆነ እንደ ኢራን ወደ ድንጋይነት ዘመን ይቀይራል ማለት ነው። ይሄ ጠላ ሲጠጣ የሚውል ቄስ አይደለም። እነ ሀያቶላ እንኳን በእንዴት አይነት እንደተወሰዱ አይታቸዋል። ዓለም እያየም ነው እንዴ። ታቦቱም እኛ ጋ ነው ብለን መሬቱም የኛ ነው ብለን ይቻላል። ዘበነ ባለፈው ላይ የተናገርኩትን ሂድ በስናይፐር አናትህን ነው ብለው የሚሉ ብዬ ያልኩትን እሱን ቆርጦ አውጥቶ ኤርሚያስ ው እንደዚህ እዛ ኢየሩሳሌም የምትመጣ አናትህን ነው ብለን የምንለው በስናይፐር ብለዋለን። እሱ እዛ ነው የሚኖረው አለ።
እኔ አሁን ያልኩትኝ ኢየሩሳሌም የኢትዮጵያ ግዛት ናት ብሎ ስላለ ነው ጆሲ ሾው ላይ ቀርቦ ሞሳድ አማርኛ የማይሰማ መስሎ ከሆነ በጣም ተታልሃል። እንዲህ አይነት ቃቃ ጨዋታ ተው ተው ተው፣ እንኖርበት በሰላም ወገኖች፣ አታነካኩን። አዎ ፓስተር ቸሬ ተንቀሽቅሾ ይቅርታ ጠይቃሉ እኮ ሊጠይቅ ይገባል። እውነት ነው፣ ሊጠይቅ ይገባል። ከዛ በኋላ እኮ በየሚዲያ ላይ ሁሉ የሚጠራውን ጠፋ። አይ ቲንክ እሱም የሚጠሩትም ሲኖሩ ወጥቶ ላለመናገር ነው መሰለኝ ዝምታ ፈጥሯል። እና ተዉ ነው አሁን ምንድን ነው ያነሳው? የግብፅ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ እዛ ዴር ሱልጣን የምን ሱልጣን እያሉ ሲከታከቱ እንትን ይላሉ። እዚህ ደግሞ ይመጣን ነው እናትና አባት ነን፣ እስክንድሪያ እናቴ ማርቆስ አባቴ ብሎ ይላል። ተው ማነው እዚህ ውስጥ የጨመረኝ? ጆን አይደል? እንደዚህ አሁን እዚህ ውስጥ ቆስቁሰህ ልጨመረኝ የፈለከው ምዝለለው። እኛ ዋናው ሀሳቡ ላይ እናወራበታለን። ሌላ ጣጣ ማለት ነው። አሁን እስራኤል ተብሎ ሲባል በሩቅ በሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ብለን እንደሚል ወደ እስራኤል አዙረህ ማጥበቅ ማለት ብቻ ነው ያለብን። አታነካኩን፣ አታነካኩን። ይሄ ጠላ ሲጠጣ የሚውል ደብተራ ሁሉ ሰክሮ የሚያወራውን የምር እንዳያደርጉት እንደ አደራ። የእስራኤል ባለስልጣናት እዚህ የኢትዮጵያ ኦርቶዶክስ አካባቢ ላይ ያሉ ደብተራዎቹ የሚያወሩትን የምር አድርገው እንዳይሰሙ። ቀልዳቸው ነው፣ ጠላ ሲጠጡ ነው እንደዚህ የሚያወሩት ብለው ይበሉ። የምርማ ካደረጉት ጉድ ነው የሚፈላው፣ ጉድ ነው የሚፈላው አልኩ። ኖኪያ የድሮዋን ኖኪያ አምጥቶ ለካህናቱ አድለው ሰጠ። ረድ ያለኝ እችኛይቱማ ደግ ማድረች ለኪስ ላይ ያስተመቻለች ብለው በየኪሱ ያስቀመጠ ቄስ ሁሉ በምን ቀን እንደምትፈነዳ መድኃኔዓለም ብቻ ነው የሚያውቀው፣ እና እነሱ ናቸው የሚያውቁት። አንድ የፓርላማ ባለስልጣን የእውነት ነው የምነግራችሁ፣ ሰምታችኋት ሊሆን ይችላል። እኛ አለች በእያንዳንዱ በዓለም ባለው ህዝብ ቤት ውስጥ አለ ዋት በእያንዳንዱ በዓለም ባለ ህዝብ ቤት ውስጥ እስራኤላዊ አላለች። እንዴት ተብላተ በያዛችሁት ሞባይል ላይ እያንዳንዱ ላይ አለናለች። እኔ 3 ቀን ያላበኝ አልኩ። ቃል በቃል ኖ ጂፒኤስ ብቻ አይደለም ብራዘር፣ ጂፒኤስ ትላለን። ጂፒኤስማ አቅጣጫ ነው የሚጠቁመን፣ እሱም ልክ ነው። ጂፒኤሱ የነሱ ነው። ኖ አንተ ጂፒኤስ ብቻ ብለህ ትላለህ አይደል? ተው ሁሉ እዚያ አይወራም። በእውነት እንዴት እንደደነገጡ። ሳምሰንግ በል የአንድሮይድ ስልክ አይፎን በል የትም አታመልጥም። ለ44ቱ አይደለም ለ88ቱ ብትሰማጣ እና በሰላም እንኖርበት። እኛ ከእስራኤል ጋር እንዳልኩ ዝም ብለን ለመዝናናት ነገር ብቻ ነው መሄድ ያለብን። ወይ ዘበነ ስንት እኮ ኢትዮጵያ ውስጥ ስንት እኮ ነገር እኮ ነው የሚባለው። ኢየሩሳሌምን ለማስመለስ ብለዋለን። የሱ ሲገርመን መምህር መስፍን ወጥቶ 3ኛው ቤተ መቅደስ ሲሰራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄሶች እዛ ሄደው ይቀድሳሉ አለ። መምህሬ ጦና
ሄዶ አድዋ አብ ቅዱስ ብሎ ሲል እነ ኔታንያሁ ከጀርባ ቆሞ ሲያስቀድሱ ይታይ። ሚዲያ ላይ ወጥቶ የቴዎሎጂ መምህር ነኝ ብሎ የሚል እኔ አሁን በእነዚህ ካልሳቁ በምን ልስቅ እችላለሁ? ማለት እኔ በስንቱ ነው የማራው። እዚህ ገድል እኮ ገድል የሚባል መጽሐፍ ሶስተኛው ቤተ መቅደስ ተሰርቶ ሲያልቅ የኦርቶዶክስ ካህናት ታቦቱን ይዘው ይሄዳሉ ወደ ኢየሩሳሌም እና በዛ ስርዓተ ቅዳሴውን ይፈጽማሉ አለ። የ4 ኪሎ ቅድስት ሥላሴ ነው የመንፈሳዊ ኮሌጅ መምህር መስፍን ዋት የኢትዮጵያ ኦርቶዶክስ ቄሶች ይቀድሳሉ፣ አይሁዳውያኑስ ያስቀድሳሉ። ተንሱ ለጸሎት ብሎ ሲሉ አይሁዳውያኑ እግዚኦ ተሳለን ይላሉ። በምን አውቀው ተሳትለኝም ግዕዝ አያርፉም ብለው እንደሚሉ እንደ ወጣቶቹ አያርፉም አይሁዳውያኑ። እንደው ከኢትዮጵያ የሄዱት ትንሽ የሚያውቁት እነሱ ካሉ በስተቀር እንዲህ አይነት ቅዠት ይቅርባችሁ። እሺ፣ በተለይ የኢትዮጵያ ኦርቶዶክስ ታሪክሳን አገልጋዮች ነው የምትሉ ከእስራኤል ጋር ባለ ነገር የምታወሩት በእርግጥ እኔ እንደው ያው ምንም ምልህ እነሱ የሚናከስና የማይናከስን ውሻ ተብሎ እንደሚባል ለይተው ስለሚያውቁ ነው። የዳዊት መንግስት ኢትዮጵያ ውስጥ ነው ያለው ይለዋል። ታቦቱም ኢትዮጵያ ውስጥ ነው ያለው ይለዋል። ኢየሩሳሌምም የኛ ናት ይለዋል። ቤተ መቅደሱም ሲሰራ የኦርቶዶክስ ቄሶች ናቸው የሚቀድሱት ይለዋል። ይህን በሙሉ ነው ያሉት። ያው ለምንድን ነው ዝም ያሉን? ግን እንደ ኢራን ፓርላማ ጠዋትና ማታ ተነስተህ ሞት ለእስራኤል ብለህ ስታውጅ ግን ያው ቤትህን የሞት ጥልማሞት ያጠልሽበታል ማለት ነው። እና በዴር ሱልጣን መደባደብ ይችላሉ። እኛ መንፈሳዊ ነገሩ ላይ ነው የምናወራው። መንፈሳዊ ነገሩ ላይ ነው የምናወራው። እና ተው ይቅርባችሁ። እውነት ወንድማዊ ምክሬ ነው። ወደዛ አካባቢ ብዙ እንትን አትበሉ። እዚሁ እርስ በርስ ብንፎጋገር ይሻላል ነው ብዬ የምለው። ለኦርቶዶክሳውያኑ እንደዚህ አይነት ምክር መክረው ይቅርባችሁ። ይሄ መጋፋት፣ ይሄ ትቢት ለነስረላም ለሀያቶላም አልበጀም። ብልህ ከሌሎች ይማራል። ኦኬ፣ የወሬ ሚሳኤል ታስወነጭፋለህ እንዲህ ወደ እስራኤል ኢየሩሳሌም የኢትዮጵያ እሺ፣ ጌታ ይባረክ። እግዚአብሔር ይባርካቸው። ጌታ ይባረክ። ስለዚህ ይሄ የክህነት አገልግሎት ከቀደም ከኑ እንደጀመረው ከብሉይ ኪዳን የምንጀምረው የብሉይ ኪዳኑ የክህነትን አገልግሎት የኢትዮጵያ ኦርቶዶክስ ለማመሳሰል ብዙ ጥረት አድርጋለች፣ ግን አንዱም አልመሰለላትም። አንዱም የብሉይ ኪዳን ካህናት ይጠመጥሙ ነበር ይላሉ አንዳንድ ሰዎች ይመጡና ልክ ነው ይጠመጥሙ ነበር እና የኦርቶዶክስ እንኳ ካህናት ይጠመጥማሉ አለ። ታዲያ የኦርቶዶክስ ካህናት የሚጠመጥሙት አይነት ሻሽ ነው እንደ የብሉይ ኪዳን ካህናት የሚጠመጥሙት የነበር? አታውቀውም። አየህ፣ መጽሐፍ ቅዱስን ብታነብ ኖሮ በመጠምጠም ብቻ በመጠምጠምማ ከሆነ ምንድነው የሱኒ ሙስሊሞችም እኮ ይጠመጥማሉ። እዚህ ሳዑዲ አረቢያ አካባቢ ላይ ያሉት ማለት ነው። የሺያ ሙስሊሞችም ደግሞ በዚህ በኢራንና በሶሪያ አካባቢ ላይ ያሉትን አይታችኋቸዋል። እና ሀያቶላ ጥቁር ነው የሚጠመጥሙት። የነሱ የሺያ ሙስሊሞች ጥቁር ይጠመጥማሉ። አየህ፣ ሱኒዎችም ይጠመጥማሉ፣ ሺያ ሙስሊምም ይጠመጥማል። ኢራኖች አሁን በሙሉ ጥቁር ነው የሚጠመጥሙት፣ አይታችኋል። መጠምጠምማ ብለህ ካልክ ቡዲዝምም ይጠመጥማል፣ ሂንዱዝምም ይጠመጥማሉ። እኔ በዚህ ባለሁበት ሀገር ሁሉ አይቻቸዋለሁ። ጠምጠሙ በስራ እንዴት አድርገው እንደጠመጠሙት የቡዲዞችና የሂንዱዝሞችም ስታየው ማለት ነው። እና የብሉይ ኪዳን ካህናት ግን ጥምጥም የሚጠመጥሙበት ጥምጥም ላይ ያ ጥምጥም አሰራሩ በማን እንደሚሰራ መጽሐፍ ቅዱስ ክሊር አድርጎ እንዴት እንደተሰራ የተሰራበት ዓላማ ጥምጣሙ ላይ ሆሊነስ ቱ ዘ ሎርድ ቅድስና ለእግዚአብሔር የሚል ከወርቅ ቅጠል የተሰራ ጽሑፍ ሁሉ ጭንቅላታቸው ግንባራቸው ላይ ይደረጋል። ቅድስና ለእግዚአብሔር ብሎ የሚል ማለት ነው። እና የካህኑ ልብስ የሊቀ ካህኑ ልብስ ሲሆን የሌሎቹ ካህናት ልብስ በትእዛዝ ነው የተሰራው። ብራዘርዬ፣ የእነ መምሬ እንትና ግን በትእዛዝ አይደለም የተሰራው። መርካቶ ሄዶ ገዝቶ የሚያርቡት ነው። እና ምኑ ነው ካለባበስ ደረጃ ብላችሁ ብትሉ የኢትዮጵያ ኦርቶዶክስ ካህናት
የሚለብሱትን አይነት አለባበስ የብሉይ ኪዳን ካህናት አንዳቸውም አይለብሱትም። አንዳቸውም ወንድሞች እናቶቼ፣ በምንም አይመሳሰልም። በምንም ማለት በምንም አወራለሁ አቅም አለኝ ብሎ የሚል ሰው ካለ ይምጣና ብሉይ ኪዳን ላይ ከኔ ጋር ያወራል። በሙሉ ማለት ነው። በሙሉ ታናክ ላይ በሙሉ እናወራለን። አይመሳሰልም። የመስዋዕት ማቅረቡ አይመሳሰልም። የክህነቱ አመራረጥ እዛ አንድ ነገር ነው የተመረጠው፣ እዚህ ግን ከተለያየ ብሔር ነው የተመረጠው። እዛ ሲመረጥ በዘር ነው፣ በኪዳን ነው፣ በህግ ነው። ኦኬ። ሌዋውያን ናቸው። ከሌዊ ዘር ውስጥ ደግሞ እያንዳንዳቸው ድርሻ አላቸው። ለእያንዳንዱ የሥራ ድርሻን ዘኍልቍ መጽሐፍትን ምዕራፍ 1 እስከ ምዕራፍ 5 እና 6 ድረስ ብታነቡት እያንዳንዱ እዛ ጋር በደንብ ተቀምጧል። የሌዊ ልጆች እነ ቀዓት፣ እነ ጌዴሶን፣ እነ ሜራሪ፣ ጌዴሶናውያን ደግሞ እነማን እንደሆኑ፣ የቀዓት ልጆች እነማን እንደሆኑ፣ ስራቸው ምን እንደሆነ። ኦኬ። ድንኳን ሸራ ጠቅልሎ የሚያስቀምጠው ታቦት እንደማይሸከም ታውቃላችሁ። ኦኬ። የመስዋዕት እንስሶችን የሚያርዱ ታቦት አይሸከምም። ታቦት የሚሸከሙቱ የራሳቸው የቻሉ አሉ። ውሃ የሚቀዳ አለ። እንስሶች በሚታረዱ ሰዓት ላይ የሚያርዱ አሉ። ለእያንዳንዳቸው የአገልግሎት ድርሻ አለ። ዘኍልቍ መጽሐፍትን ከምዕራፍ 1 እስከ ምዕራፍ 6 እና 7 ድረስ ያለውን አንብቡት። ከነሱ ውስጥ ደግሞ ዕጣን ማጠን ደግሞ የተሰጠው ለአሮንና ለልጆቹ ብቻና ብቻ ነው። ዕጣን ማጠን ለአሮንና ለልጆቹ ብቻና ብቻ የተሰጠ ነው። ግን እኛም ማጠን አለብን ብለው ያሉ ሰዎች እግዚአብሔር አይቀጡ ቅጣት እንዴት እንደቀጣቸው አይተናል። ዘኍልቍ መጽሐፍ ምዕራፍ 16 ከዚህ በፊት ማለት ነው። እግዚአብሔር የመረጠው ሰው ዕጣንን እንዲያጠን የመረጠው ሰው የሌዊ በትር በማቆጥቆጧ እግዚአብሔር ምስክርነቱን ሰጥቷል። በመገናኛው ድንኳን ዘኍልቍ መጽሐፍ ምዕራፍ 17 ላይ የምናገኘው ነው። ስለዚህ ከኦርቶዶክሳውያን ጋር በንጽጽሮች ብናስቀምጥ ምንም አይገናኙም ወንድሞች እናቶች። አንዱም አልኩ ከሚለብሱት ልብስ ጀምሮ የክህነት ልብስ ከተባለው ጀምሮ ማለት ነው ተክሊል በል ሞጣይት በል ምን በል በሙሉ አንድም አይገናኝም። ከጽናው ጀምሮ የወርቅ ማዕጠንት የተባለው ማለት ነው። የእነሱ እኮ ሊትራሊ እኮ ወርቅ ነው። የሌዋውያኑ እዚህ ወርቅ ነው እንዴ? ያ ኢትዮጵያ ሁሉ ቀን ስለምንታኮስ የጥይት ቀላ ተቀጥቅጦ ነው የተሰራው ከነሐስ ከሚመስል ነገር ማለት ነው። ዕጣኑስ ቢሆን ይሄ ሉባንጃና እንትን ሙስሊሞቹም ቃልቻውን በቤቱ የሚያጨሰውን ነው ኦርቶዶክስ የምታጨሰው። ኦርቶዶክስ የምታጨሰው ዕጣን በሙሉ መርካቶ የሚሸጥ ዕጣን ነው። በልዩ ትእዛዝ የተሰራ ዕጣን አይደለም። ለእግዚአብሔር ግን ይታጠን የነበረው ዕጣን ዘጸአት መጽሐፍ ምዕራፍ 30 ላይ በልዩ ትእዛዝ የተሰራ ነው። አሁን እንዳልገባበት እኮ ብዬ ነው። ወደዛ ከገባው ትምህርታዊ ነገር ነው የሚሆነው። በልዩ ትእዛዝ የተሰራ ነው። እዚህ ሳሁን ኦርቶዶክሳውያኑ የሚቀቡበት ክህነት በሚደረግ ሳለ እኛም ዲያቆናት ስንቀባ ክህነትን ስንቀበል ካህናቱም መነኩሴውም ምናምን ነገር የሚቀቡበት ሜሮን የሚባለው መጽሐፍ ቅዱስ የማያውቀው ዘይት ነው። ሌዋውያን ካህናትና ነገስታት ሲቀቡበት የነበረው እግዚአብሔር በተለይ ሌዋውያን ካህናት ይቀቡበት የነበረው ቅባት ዘጸአት መጽሐፍ ምዕራፍ 30 ላይ በተመሳሳይ እዛው ጋር ዕጣኑም ቅባቱም ዘይቱ ማለት ነው። እዛ ጋር ከምን መሰራት እንዳለበት እንደሱ አይነት ደግሞ አመሳስሎ እንኳን የሚሰራ ሰው ቢኖር ከህዝብ ተለይቶ እንዲገደል እግዚአብሔር አዟል። ዋት ያንን ዘይት በተመሳሳይ ማንም ሰው ያንን ቅብአ ማለት ነው ቅብአ ዘይት ማንም ሰው አመሳስሎ ቢሰራ ያ ሰው ከህዝብ ተለይቶ ይሙት ብሏል እግዚአብሔር። በአሮን ፂም ላይ የሚወርደው በመደረቢያው ላይ የሚወርደው ያ ዘይት ከአርሞኒየም ተራራ እንደሚወርድ ጠል ነው ተብሎ የተባለው ዘይት ዝም ብላ ማንሽ ወይዘሮ ማዘንጊያሽ የምትባል ሴትዮ ከጉሎ ፈቅፍቃ ወይ ወይራ ዘይት እንደዚህ አለማ የምትሰራው ከኑግና ከሰሊጥ የተሰራ ዘይት አይደለም። በልዩ ትእዛዝ የተሰራ ነው። ኦርቶዶክስ ለማመሳሰል ሞከረች። ከብሉይ ኪዳን ጀምሮ የመጣ ነው ብላለችን። ከብሉይ ኪዳን ጀምሮ የኦርቶዶክስ ቅብአ ሜሮን አልመጣም። 4 ነጥብ። ውሸት ነው ብራዘርዬ። እንዴት ነው የሚያደርገኝ? አንተዬ ውሸት ነው ስልህ ውሸት ነው። አይ የማይመስል ነገር ለማመሳሰል ሲሞክሩ ብዙ ጊዜ ሲታትሩ አይተናል። አይልም እንደዛ። ተቀጥቅጠህ የምትሞተው እግዚአብሔር ግደሉት ነው ያለው። እንደዛ አይነት ሰው የሚያደርግ ሰው ካለ መካከላችሁ ልክ ለሬ የታጠነውን አይነት ዕጣን ሰርቶ አጥናለሁ ብሎ የሚለውን ሰውዬ
ደሙ በራሱ ላይ ነው እና ቀጥቅጣችሁ ግደሉት ብሏል። ኦርቶዶክስ ለእግዚአብሔር አጨሳለሁ ብላ የምትለው ግን እነ ወይዘሮ ማነች ሜቴ ቤታቸው ሁሉ እኮ የሚያጨሱትን ጭስ ነው። እግዚአብሔር ያነስ ቢሆን ይፈልገዋል እንዴ? ኧረ አይደለም። ይህንን አሁን ወይዘሮ እንትና የሚያጨሱትን ጭስ አይደለም የብሉይ ኪዳኑን ጭስ እንኳን እግዚአብሔር አሁን አይፈልገውም። ይሄ እዚህ ዘጸአት ላይ የተናገረውን አሁን በፍጹም ከዚህ በኋላ እንዲህ አይነት መስዋዕት አይቀርብለትም። ዘጸአት ላይ ግን እንደዚህ ይላል። ዘጸአት 30 ላይ ዝም ብዬ ሃይላይትነት ልስጥ እዚህ ጋር ላብቃ። ግን በንጽጽሮች በደንብ ነው የምናስቀምጠው ወንድሞች እናቶች፣ ደስ እያለኝ ዘጸአት 30 ላይ እንደዚህ ይልሃል ያለ ኦኬ ቁጥር 22 እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ አንተም ክቡሩን ሽቱ ውሰድ፣ የተመረጠ ከርቤ 500 ሰቅል፣ ግማሽ ጣፋጭ ቀረፋ 250 ሰቅል፣ የጠጅ ሳርም እንደዚሁም 250 ሰቅል፣ ብርጉድ 500 ሰቅል፣ እንደ መቅደሱ ሰቅል ሚዛን፣ የወይራውን ዘይት አንድ የኢፍ መስፈሪያ ትወስዳለህ። በቀማሚ ብልሃት እንደተሰራ ቅመም የተቀደሰ ቅብአ ዘይት ታደርገዋለህ። የተቀደሰም ቅብአ ዘይት ይሆናል። የመገናኛውን ድንኳን፣ የምስክሩንም ታቦት፣ ገበታውን፣ ዕቃውንም ሁሉ፣ መቅረዙን፣ ዕቃውንም፣ የዕጣን መሰዊያውን፣ ለሚቃጠል መስዋዕት የሚሆነውን መሰዊያውና ዕቃውንም ሁሉ፣ የመታጠቢያውን ሰንና መቀመጫውንም ትቀባበታለህ። ሁሉንም ትቀድሳቸዋለህ። ያ ዘይት ሲነካቸው ማለት ነው። ቅድስተ ቅዱሳንም ይሆናሉ። የሚነካቸው ሁሉ ቅዱስ ይሆናል። በክህነት ያገለግሉኝ ዘንድ አሮንና ልጆቹን ቅባቸው፣ በዛው ዘይት ማለት ነው። ልብ በል። ከምን የተሰራው 5 ነገሮች እዚህ ጋር አሉ። ክቡርን ሽቱ ውሰድ አለው። 500 ሰቅል፣ ግማሽ ጣፋጭ ቀረፋ፣ ከርቤ አለ፣ ቀረፋ አለ፣ ጠጅ ሳር አለ፣ እንደዚህ የወይራ ዘይት አለ፣ ብርጉድ አለ። እነዚህ ብራዘር መንፈሳዊ ትርጓሜያቸው ጥልቅ ነው። ጥልቅ፣ እያንዳንዳቸው የራሳቸው እጅግ ማራኪ የሆነ መዓዛ አላቸው። ሽታ ማለት ነው። መንፈሳዊ ትርጓሜውስ ከመሲሁ ጋር እንዴት ይገናኛል? መጋቤ ብሉይ የተባሉቱ ቢመጡ ጥሩ ነበረ፣ ግን አይመጡም። እንቦጣቸው ይመጣሉ እነሱ። ኦኬ የጊዜው ግን እንደው መጽሐፍ ቅዱስ የምታነቡ ወገኖቼ እነዚህን አንብቧቸው። ከርቤ፣ ቀረፋ፣ ጠጅ ሳር፣ ብርጉድ፣ የወይራ ዘይት ከእነዚህ ነው የተሰራው። ሁሉም ትቀድሳቸዋለህ፣ ቅድስተ ቅዱሳን ይሆናል። የሚነካቸው ሙሉ ቅዱስ ይሆናል። በክህነት ያገለግሉኝ ዘንድ አሮንና ልጆቹን ትቀድሳቸዋለህ። አንተም ከእስራኤል ልጆች እንዲህ ብለህ ተናገር፣ ይህንን ለልጅ ልጆቻችሁ የተቀደሰ ቅብአ ዘይት ይሆንልኝ፣ በሰው ስጋ ላይ አይፍሰስ። እንደርሱ የተሰራ ሌላ ቅብአት አታድርጉ፣ ቅዱስ ነው። እንደማን? እንደርሱ የተሰራ አታመሳስሉ ያለ ነው። አመሳስለህ እንዳትሰራ፣ ከነዚህ ነገሮች አመሳስለህ ፎርጅድ እንዳትሰራ፣ እንዳትሰሩ። የሚሰራ ሰው ቢገኝ ኦኬ ችግር የለውም አይባልም። እንዳታደርጉ፣ አታድርጉ። በሰው ስጋ ላይ አይፍሰስ፣ ይሄ ዘይት ማለት ነው። እንደርሱ የተሰራ ሌላ ቅብአት አታድርጉ። ለምን? ቅዱስ ነው፣ ለእግዚአብሔር የተለየ ነው ማለት ነው። ቅዱስ ማለት ለእናንተም ቅዱስ ይሁን። እንደርሱ ያለውን የሚያደርግ እንደዚህ ዘይት አመሳስሎ ከነዚህ ከ5 ነገሮች ቀመሞ በብልሃት ቀማሚ ነው እዚጋ የሚሰራው ያለ በቀማሚ ብልሃት እንደተሰራ ቅመም የተቀደሰ ቅብአ ዘይት ታደርጋለህ። ይሄ ራሱ ሆሊ ስፒሪት መንፈስ ቅዱስ በላቸው ላይ ያደረባቸው ሰዎች የሰሩት ነው። በቀማሚ ብልሃት እንደተሰራ ታደርጋለህ አለው። ከዛ እንደርሱ ያለ የሚያደርግ እንደርሱ ያለውን የሚያደርግ ሰው በሌላ ሰውም ላይ የሚያፈሰው ከህዝቡ ተለይቶ ይጥፋ። አሁን ኦርቶዶክስ ይሄንን ጠቅሳ ሜሮን ትልልሃለች። ሜሮን ከምንድን ነው የሚሰራው? እናውቀዋለን። ይሄ እስከምን እንደሚሰራው ይሄው በእግዚአብሔር ቃል እንደዚህ ግልጽ ሆኖ ተጽፏል።
በቀብአ ሜሮን ተብሎ በተባለበት በዘይት ይመሳሰላሉ ኦርቶዶክሳውያን? አይመሳሰሉም። በጥምጣም ይመሳሰላሉ? አይመሳሰሉም። በቀሚስ ይመሳሰላሉ? አይመሳሰሉም። በሞጣሂት ወይ ደግሞ በኤፉድ ይመሳሰላሉ? አይመሳሰሉም። የኦርቶዶክስ ሞጣሂት ነው፣ የብሉይ ኪዳኑ ግን ኤፉድ ማለት ነው። ኡሪም እና ቱሚም የተባለው ማለት ነው። ይመሳሰላሉ? አይመሳሰሉም። በጥምጣም ይመሳሰላሉ? አይመሳሰሉም። አይመሳሰሉም። በከለሩ ጨርቅ ይመሳሰላሉ? አይመሳሰሉም። ብራዘር አይመሳሰሉም። ኦርቶዶክስ ከሌዋውያኑ ክህነት ጋር ከብሉይ ኪዳን አገልግሎት ስርዓት ጋር አይመሳሰሉም። በታቦት ይመሳሰላሉ? አይመሳሰሉም። በዕጣን መጨሻው በወርቅ ጥናው ይመሳሰላሉ? አይመሳሰሉም። ያኛው ፌክ አይደለም፣ ጄኒውን የሆነ ወርቅ ነው፣ የብሉይ ኪዳኑ ማለት ነው። በህብስት ገበታ ይመሳሰላሉ? አረ የላቸውም። ኦርቶዶክስ የህብስት ገበታ የላትም፣ ያላት ጻሕል ነው። እኔ የጋገርኩትን ቤተልሔም የጋገርኩትን ዳቦ ጻሕል ላይ ነው የሚቀርበው። ጻሕል ማለት ደግሞ ትሪ ማለት ነው። እንደዚህ ፍርጥ አድርጌ እነግርልሃለሁ ማለት ነው። ትሪ ኦኬ። ማይቃ የተባለው በማንቆርቆር ይመሳሰላሉ? አይመሳሰሉም። ደሙ ብለህ የምትብልበት ይመሳሰላሉ? አይመሳሰሉ። የለም። በህብስት ገበታ አይመሳሰሉም። በመቅረዝ አይመሳሰሉም። የመታጠቢያ ሰን በተባለው ይመሳሰላሉ? በፍጹም አይመሳሰሉም። የለም። ታዲያ በክህነት ይመሳሰላሉ? በፍጹም። ሰማይ ከምድር አልኩ፣ አይገናኙም። ያው የእኛም ራሱ ክርስቲያኑ ህዝብ መጽሐፍ ቅዱስ ስለማያነብ እንደው እኮ ከኦሪት ያመጣችውን ስርዓት ከኦሪት ኦርቶዶክስ አንድ የኦሪት ስርዓት የላትም። የአባቶቼ አምላክ ቅዱስ እግዚአብሔር ምስክር እኮ ነው ያልኩ። አንዲት የኦሪት ስርዓት አላት ብሎ የሚል ሰው ካለ ከወንጌል አማኝ ውስጥ ይንገረኝ። አንድ እኮ አልኩ። የኦሪቱን ስርዓት አምጥታ እዚህ ምድር ላይ ምናምን ነገር ብለው ሲሉ አንዳንድ ክርስቲያኖች ይሰማሉ። እንደዚህ አትበሉ ወንድሞች እናቶች። የላትም የኦሪት ስርዓት። እንዴ እሱማ ቢኖር እንዴ እልል ብለንም እንደው ባናመልከውም ባንቀበለውም እንኳን እንደው እልል ብለን የምናየውን ይሁን። እስኪ እንግዲህ እንደዚህ ነበር ለካ ሌዋውያኑ እንደዚህ ነበር የሚያጥኑት ብለን እንገረም ነበር። በርቀት የሚሆን እያየን ፎቶም ለመነሳት ማለት ነው። ታቦታቸው ቢመሳሰል ኖሮ ቢያንስ አየው ፎቶ እንነሳ ነበር። የእግዚአብሔር ታቦቴ ነው ብለን ማለት ነው። ወድቃችሁ ስገዱለት ብሎ የሚል የተጻፈልን የለም። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ብሏል። በቃ አለቀ። የሚመሳሰላል አንድ ኦርቶዶክስ ከኦሪት አምጥታ የኦሪቱን ስርዓት እንዳለ ይዛ ቀርታ ምናምን ነገር አንድ የቀዳችሁ የለም። መድኃኔዓለም ምስክር፣ አንድ የቀዳችሁ የለም እኮ ነው የምለው። ኦሪቱን በልቻዋለሁ፣ ጉራይን እየቸረቸርኩ አይደለም። መጥቶ የሚያወራ ሰው ካለ አወራለሁ። አንድ ኦርቶዶክስ ከኦሪታውያኑም አትመሳሰልም፣ ከክርስቶስም ቤተክርስቲያን አትመሳሰልም፣ ከቀደሙቱ ማለት ነው። እንደው በጌታ ለምናችሁ በሌላ ቀን ሰው ጋር ካገኛችሁ፣ አሁን እኔ አንዳንዴ በምተኛ ሰዓት ላይ ላይቭ ላይ የሚገቡ አለ አይደል? የኦሪቱን ስርዓት አምጥታ እኛ በኦሪቱም ስርዓት ጌታን ስናመልክ፣ ኦርቶዶክስ ናት በኦሪት ስርዓት ጌታን ስታመልክ የነበረው የቱ ጋር? የኦሪት ስርዓት ይፈጸምባት የነበረች ቤተ ክርስቲያን በጣና ቂርቆስ ገዳም ላይ ይለኛል። እሱን ማን ነበር ሲያደርግ የነበረው? ኦርቶዶክስ የኦሪቱን ስርዓትማ ከፈጸመች መቼ ነበር የፈጸመችው? በማን በኩል መጣ? ቤተ እስራኤላውያን ናቸው እሱ ሲፈጽሙት የነበረ ወይስ ከጥንት እንደተባለው በንጉሥ ሰለሞን ዘመነ መንግስት መጣ ተብሎ የተባለው ነው? ይኸው በባለፈው ላይ እንዳሳያችሁ መጽሐፎቻቸው እርስ በርስ እንኳን ይጣላሉ። የኦሪቱ ስርዓት ወደ ኢትዮጵያ መጣ ተብሎ የተባለበት ዘመን መጽሐፈ ጤፉት ከድርሳነ ጽዮን ጋር፣ ድርሳነ ጽዮን ከገድለ አቡነ ሰላማ ጋር፣ ገድለ አቡነ ሰላማ ከክብረ ነገሥት መጽሐፍ ጋር እርስ በርስ ይቀጣቀጥልሃል። አስታራቂ ጠፍቶ የቁጭ ብያለሁ። ትናንትናም ተናገርኩኝ። ማንም የመጣ የለም። የኦሪቱን ስርዓት አንዲትም ቦታ ላይ ኦርቶዶክስ የምትመሳሰልበት የለም። በመስዋዕት አትመሳሰል፣ በልብስ አትመሳሰል፣ በመገለገያ እቃዎች ንዋየ ቅድሳት በተባሉት አትመሳሰል፣ ከታቦቱ እስከ ጽናው በቤተ መቅደስ አሰራር አትመሳሰል፣ በካህናት ልብስ አትመሳሰል፣ የካህናት መረጣ ላይ አትመሳሰል፣ አትመሳሰልም። አንዱም እኮ ነው ያልኩ። አንድም ማለት አንድም እኮ ማለት ነው። አንዱም ላይ አትመስልም። ታዲያ አሁን የወንጌል አማኝ ወንድሞቻችን ለምንድን ነው ብላችሁ የማታውቁትን ከኦሪቱ ስርዓት ይዛ መጣ ኦሪቱን ትመስላለች ብላችሁ ምትሏት ኦርቶዶክስን? አየህ ኦሪቱን ትመስላለች ብለህ ስትላ እነሱ ደረታቸውን ነፉልህ። ኦሪቱን በቃ የኦሪቱን ስርዓት እንዳለ ይዛችሁ ተመታችሁ ምናምን ነገር ብለው ሲሉ እኔ በጣም ነው ይቅርታ አድርጉልኝ፣ እኔ በጣም ነው የሚያበሳጭ።
ለምን? ምንም የሚመስል ነገር የላትም። የብሉይ ኪዳን ካህናት ወገባቸውን ከሚታጠቁበት እንደ መቀነት አይነቱ ከሱ እንኳን አሰራር አንድም አትመሳሰል። ከግልገል ቡታንታ ከሚባለው ግልገል ሱሪ ማለት ነው ከስር በደረጃው እንኳን ሲወጣ ሀፍረትህ እንዳይታይ ይለዋል እግዚአብሔር። ሀፍረትን ሸፍን ይለዋል። እሱ በትእዛዝ ነበር ይሰራለች የነበረው። እንደ ቡታንታ ይለብሱት የነበረው ማለት ነው የብሉይ ኪዳን ካህናት መሰዊያው ላይ በተለይ እንስሶች ሲታረዱ የሚሰዉበት መሰዊያ የነሐስ መሰዊያው ላይ ማለት ነው ደረጃ አለው። ያንን ደረጃ ሲወጡ ሀፍረትህ እንዳይታይ፣ እንደገናም ቤተ መቅደስ ውስጥም ሲገቡ ደግሞ ቅድስተ ቅዱሳን ከቅድስቱ ወደ ቅድስተ ቅዱሳን ሲገቡ መጋረጃውን ከፍቶ የሚገባበት ጋር ደረጃ አለው። በሰሎሞን ቤተ መቅደስ ውስጥ ማለት ነው። የመገናኛይቱ ድንኳን ደብተራ ኦሪት ውስጥ እንደዛ አልነበረምና አንዱም አይመሳሰሉም። የአዲስ ኪዳንም ካህናት ብለው ሐዋርያቱ ካስተማሩት ጋር የአዲስ ኪዳን ካህናት እነማን ናቸው? ምን ሲያምኑ ምን ሲያደርጉ ነው ካህን የሚሆኑት ብሎ የሚለው ከሐዋርያቱም ትምህርት ጋር እንደዚህ ስናነጻጽራቸው አንድም አይመሳሰሉም። እንደው ሌሎች ወገኖች እንዲናገሩ እድል ልስጥ ብዬ ነው። አዎ መናገርም አለባቸውም። ሌሎችም ቢመጡ እንወያይና ግን መጨረሻ ላይ በደንብ ጌታ ምስክር ይህን ጉዳይ በደንብ ብትን አድርገን እዚህ ያሉ ወንድሞችም ሌሎችም በነጥብ በነጥብ ነው የምንሄድበት። የመቅደስ አሰራራቸው፣ የካህናት አመራረጥ፣ ጥምጣሙ፣ ሞጣሂቱ ወይ ደግሞ ኡሪምና ቱሚም፣ የካህኑ ጭንቅላት ላይ የሚጠመጠመው ላይ የሚደረገው ቅጠልያ ከሚመስል ወርቅ የተሰራው የተጻፈበት ጽሑፍ፣ የእግራቸውን የሚታጠቡበት ሰን የሚባለው ውሃ የሚያደርጉበት መቅረዙ፣ የህብስት ገበታው፣ የዕጣን መሰዊያው፣ መጋረጃው፣ የመገናኛይቱ ድንኳን አሰራር፣ ጨርቆ የተመረጠበት ያስቆጣ ቅርበቱ ምን አንዱም እኮ አትመስልም ኦርቶዶክስ። አንዱም አታበሳችሁኝ። እሺ እዚህ የመጣችሁ ኦርቶዶክስ ኦሪታውያን ትመስላች አትበል። ኖ የማትመስለውን ትመስላለች አትበሉ። አትመስልም። በታቦት አትመሳሰል፣ በምን አትመሳሰል። ጌታ ለሙሴ አዞታል። ኪሩቤሎችን ከወርቅ ቀጥቀጠ ስራ ብሎ አዞታል። እኛም ሰው ደግሞ ባለው ነው ብለዋል። እንደ እነሱ አሞራ ክንፍ ያለው ይመስል ሚካኤል ነው ብለው የሳሉት እኮ ፎቶ ለዘመናት ሞጣ ቀራኒዮ እንዳለው በመቀመጫችን ነፋስ እስኪገባ ድረስ እንሰግድለት የነበረው ነገር በኋላ ላይ ነው። ቃውየሚ የቅድመ ስለ ከሶባ ወተር ሲለ እያልኩኝ ላበላቦኝ እጄ እስኪያብጥ ድረስ ለሰኔ ሚካኤል ለህዳር ሚካኤል ከበሮ እየቀጠቀጥኩ ስዘል የነበርኩ ሰውዬ እኔ መቼ ጉዴን አወቅኩልህ? መጨረሻ አይደል እንደ የታወቀው ያ ስዘልለት የነበረ ቅዱስ ሚካኤል ነው ብለው ግድግዳ ላይ ተለጥፎ በቸርች ውስጥ ሁሉ ተደርጎ የነበረው ሰውዬ የፓምፒሊና የጎዶሮኒ ነው ማነው የሚባል መኮሮኒና ምንድነው ላዛኛ ቴላቴሌ በልተው የጠገቡ ጣሊያን እርስ በርስ ሲነቋቆሩ የተሳሳሉት ስዕል ሆኖ ቁጭ። ወይኔ ኤርምሻ ተበልተሃል፣ ዘመንህ ተበልተሃል። ለእነዚህ ለጠገቡ ጣሊያን ነበሩ እኔ ስጨፍር የነበረው ያኔ ና ሚካኤል ና ስል የነበረው ማለት ነው። አንድ ቀንም አልመጣልኝም። ከየት ይመጣል እሱ? ሰውየው የለም እኮ ፍጥረት አሸልቦ እንዳለ ዶክተር ደረጀ ከበደ ሰውየው ጭሯል። በአዲስ አበባ ልጆች ንግግር ሞቷል። ፓምፒሊን ሆነ ጎዶሮኒ ነው መኮሮኒ በላችሁ ያላችሁት የለም። እኔ ግን እዚህ ምስራቅ አፍሪካ ላይ ጨፍርላለሁ። ቅዱስ ሚካኤል ሺ በክንፉ ሺ በአክናፉ እያልኩኝ ማለት ነው። እሱን ያንን ዘመኔን ሳስብ በራሴ ነው የምናደደው። ያለማወቅ እግዚአብሔርን ያለማወቅ ሰይጣን በድንቁርና መጥቶን ማለት ነው። ለጠገበ ጣሊያናዊ ፎቶ ወይኔ ኤርሚያስ
ፓምፒሊ እና ኤርሚያስ ብሶትን ታዲያ አንተ የተታለልክበትን እዚያ አትንገር። አንቺም እንደዛው ነበር ሸት አለ ትስቃለህ አይደል ቤኪ? እያንዳንድ እንደዛው ነበርክ እና ኪሩቤሎችን ቅረጽ ብሎታል ሙሴ ብላለችና ኦርቶዶክስ አዎ ብሎታል ጌታ። እሺ እነሱስ ሰው እንግዲህ ባለው ነው እንደ ጎረቤቱ አይኖር ብላ በካርቶን ላይ እንደዚህ ክንፍ ያለው ሚካኤል ሲጀምር ክንፍ አለው እንዴ? የለውም። እውነትና ኤርሚያስ መድኃኔዓለምን እህትዬ ሚካኤል ክንፍ አለው ብሎ መጽሐፍ ቅዱስ አይናገርም። ክንፍ አላቸው የተባሉት መላእክት ሱራፌል ትንቢተ ኢሳይያስ መጽሐፍ ምዕራፍ 6፣ ኪሩቤል ዘጸአት መጽሐፍ ምዕራፍ ያለን በደንብ ነው የምናወራበት። ይህንን ርዕስ አንለቀውም። ወንድምነህ ዳንዬ ቤት ስለከፈተ እዛ እሱ ጋር እንሂድ። እኔም ቆይታ አደርጋለሁ ከእናንተ ጋር በሙሉ እዛ እንሂድ። አይመስላችሁም ወገኖች? ዳንዬ ቤት ከፍቷል። ከውስጥ ልኮልኝ ነበር። እሱ ቤት እንሂድ። ጸጋ ይብዛላችሁ። በቃ እዛ እንሂድ። ክንዬ ግን አገኘሃለው ቀደም ያነሳው ሀሳብ ላይ ጥያቄ ስላለኝ ማለት ነው። ያ እሺ፣ እዛው እዚህ ማካነሳ እዚህ እንትን ልትሉ ያ ተባረኩ። እንሂድ እዛ ወይ በብሂለ ኦሆ እሺ እናንተ ጴንጤዎች የተባረካችሁ በቃ ጌታን እኮ ነግራችሁኝ አይኔ ተከፈተ። በቃ ራሱ በትናንት ስተቴ እጸጸታለሁ፣ ምስቃለሁ። ዳኒን ከውስጥ ላኩልኝ በሉት። ለከርሶሙ አምላኮሙ ጠቅሰ ሞታሃል። ይሁና የዛሬን አያርገውና ድሮ እንደዚህ ቀድሰን አገልግለን ስንወጣ አፎት እንዳይደርቅ አባታችን እንባል ነበር። እዚያም ጴንጤ በወጹ እንዴ ዓለም የእናንተ ስትመጡ እዚህ ምንም የሚበላ የሚጠጣም ነገር ይዛችሁ አትመጡም እኮ እንደምትበላው ታያለሽ። እዛ እኮ ድሮ እንደዚህ አልነበረ የምንባለው። እዛ አባታችን እንችን ይብሉ ነበር የምንባለው። አሁን ተጨካከን። ኤኒዌይ ወንድምነት አላከም። ኑ እዛ ዳንዬ ቤት እንገናኝ። ተባረኩ። ጸጋ ይብዛላችሁ።